ጋር ሆኖ እኔ ላላዩ እችላለሁ፣ እሱ ግን እያየኝ ክርስቶስን አመልካለሁ ብዬ ነው ማምነው። አመሰግናለሁ። ሌላ ግን አንድ ነገር ልበል። ያው እንግዲህ ቅድም እንዳለው ምሳሌ በሚለው ተስማምተናል። እንዲያውም የመጀመሪያው ኦርቶዶክሳዊ ትመስለኛለህ ይህንን ክፍል ምሳሌ መሆኑን ያመነ። ያው በዛ የሚቃጠል ምላስ የለም ገደልም የለም፣ ብዙ ክፍሎች ማየት እንችላለን። ከመጀመሪያም ጀምሮ ከምዕራፍ 15 ጀምሮ ምሳሌ መሆኑን ክፍሉን ያስረዳል። ግን ኢየሱስ ይህን ምሳሌ ሲያነሳ ምን ማስተማር ፈለገ? አሁን ወደ ኢየሱስ እንመለስ። ለምንድን ነው እዚህ ጋር ምን እያስተማረን ነው? በምሳሌ መቼም ሲያስተምረን አንድ ነገር እንድንይዝለት የፈለገው ነገር አለ ኢየሱስ። ምንድን ነው ኢየሱስ እዚህ ጋር እንድንማርለት የፈለገው ነገር? ኢየሱስ እንድንማርለት የፈለገው ነገር ምንድን ነው መሰለ? ምልጃ እየጠበቅ ከሊጸልልኛል እያልክ መናፈቅ እንደሌለብህ ገባ። ማድረግ ያለብን አንተ ታደርጋለህ እንጂ የሆነ አካል አንተን ከሲኦል ያስመልጥሃል ማለት አይደለም። ነቢያት አሉልህ፣ መጽሐፍት አሉልህ፣ አንብብ። ትእዛዝ ያለ በትእዛዜ ኑር፣ በሐዋርያት ትምህርት ኑር ነው ሐሳቡ። እንግዲህ ሲፈታ ሌላ አይደለም እኮ ኢየሱስ ሊነግርህ የፈለገው ነገር ምንድነው? ችግር የለውም ሲኦል ግባ እንጂ ከዛ ቢያቃጥልህም የሚያበርድህ፣ መሻገር ብትፈልግም የሚያሻግርህ፣ የሚያዋራ ብትፈልግም የሚያዋራህ አለ እያለ ለማስተማር ፈልጎ አይደለም። ምንድነው የኢየሱስ ኢንቴንሽን? ይህንን ምሳሌ ሲነግረን ምንድነው ማስተማር የፈለገው? አለቀ እኮ። ሙሴና ነቢያት ያለው መቼም ሰዎቹን እንዳሉን ቅድም ነገር ያለው መጽሐፍቱ ነው አይደለም። በመዝሙራት በነቢያት የተጻፉትን ራሱም እየከፈተ ኢየሱስ ያስተማረበት ብዙ ክፍሎች አሉ። ስለዚህ ምንድን ነው ኢየሱስ በምሳሌ እዚህ ጋር ሊያስተምረኝ የፈለገው ብለህ ማየት አለብህ። እንዴት ምልጃ መጠበቅ እንዳለብኝ አይደለም። ራእይም ላይ ያነሳቸው ለራሳቸው ፍርድ ጠየቁ፣ ይሄም ለራሱ ፍርድ ጠይቀ አለቀ። አይ ለወንድሞቹ ጠይቋል ብትል የተሳካ ምልጃ አይደለም። ምልጃ ነው እንኳን ብለህ ብታስብ አሁን እኛ ሰውየው ምን አደረገ አይደለም ምንፈልገው፣ ኢየሱስ ይሄን ክፍል ለምን አስተማረ? ምን ሊነግረን ፈለገ? at the end of the day በምን እንደመደመው እስኪ ክፍሉን እንየው። ምን አለ? ቁጥር 30 ላይ እርሱም አይደለም አብርሃም አባቶች፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ከዛስ ሙሴንና ነቢያትን የማይሰሙ ከሆነ ከሙታን አንድ ቢነሳ አያምኑም አለው። ይሄን ነው ሊነግረን የፈለገው ኢየሱስ። አያረ የነቢያትን ትምህርት የሐዋርያትን ትምህርት መጽሐፍትን የማያምን ከሆነ ተስፋ የለውም ሰው እያለ ነው ኢየሱስ። እንግዲህ ሌላ ትምህርት አይደለም እየነገረን ያለው። ስለዚህ አንደኛ ምሳሌ ነው። እንደገና ደግሞ ኢንቴንሽኑ ይሄ ነው። ለአንተ ግን አሁን ለምትመላለስበት ክርስትና ይጠቅምሃል ወይ? ለምታደርገው ነገር ይረዳሃል ወይ? አይረዳህም። ይሄ ፌል ያደረገ ጸሎት ወይም ጥያቄ ከፈለክ ምልጃ ከአንተ ልምምድ ጋር አብሮ የማይሄድ ነው ወዳጅ። ስለዚህ ቅድም እንዳልኩህ አንተ የራስህን እግዚአብሔርን ፈቃድ ማድረግ እንጂ በቀቢጸ ተስፋ መኖርህን ብታቆምና እንደዚህ ማለት ዲፔንድ ማድረግ በሌለብህ ላይ ዲፔንድ ባታደርግ እመክርሃለሁ። በቃ ይረዱኛል፣ ያጸሉልኛል፣ ያግዙኛል የምትላቸው ሰዎች ሁሉ ወይም ቅዱሳን ሁሉ የራሳቸውን አድርገው ለእረፍት ይሄዱ እንጂ እንደገና ለስራ ከስራ ወደ ስራ አልሄዱም። ከድካማቸው ሊያርፉ ነው የሚለው ራእይ ላይ እንጂ እንደገና ለሌላ ድካም አልሄዱም። ደግሞ እዛ ጸሎት ሊቀበሉ አይሄዱም። ለእረፍት ነው የሄዱት። እኔ ማርያም ለእረፍት እንደሄደች ነው የማውቀው እንጂ ለስራ እንደሄደች አላውቅም። ቃሉም ይላል አረፈች አይደል እናንተ ስምትሉት፣ በዚህ በኩል አረፈች ትሉንና ማርያም በዚህ በኩል ደግሞ የአገር ስራ ነው የምታስታጥቋል። ያሚጮሃል ወደሷ፣ ያሚጸልያል ወደሷ። አብሮ ማሄድ ማች ማያደርግ ነገር ነውና እነሱ የሚረፉበት እናንተን በእረፍት ለመኖር እሺ ወዳጅ ወዳለሁ። ጥርፍ ነገር ተነገረኝ። እሺ ቆይ ቴዳ ግን ይፈልጋል መሰለኝ። ቴዳዬ ገብቷል። ሞደው ወንድሜ አለ እዚህ ግን ነገር ምሽና ግሎሪ በተለይ ቴዳዬ የሆነ ነገር ቢል ደስ ይለኛል። አንድ ነገር አውርተው ብትወጣ ተባረክ ወዳለሁ። እሺ ዳጊ እንዲያለ የትኛው ነው እውነት ምናምን? እውነት አርነት የምንወደው ወንድማችን ነው። እንግዲህ አልተመቸውም መሰለኝ። ከተመቸው ትንሽ ከቆየ ደስ ይለኛል። ጥያቄዎች ካሉም በዚህ በሚነሳ ውስጥ ሌላ ጊዜ መጠየቅ ትችላለህ። አሁንም ሌላ ጊዜ እመጣለሁ። ዳጊ እኔ እኮ እያወራሁ ነው። አይሰማም። ቴዳ አውራ እንኳን ደህና መጣ። ብዙ ኢነርጂ አባከንኩኝ። ሰላምታ ሁሉ አቅርቤ ነበር። ከታች ደግሞ ግሎሪ ቤቱ እንዳይዘጋ ድምፅ አሰማ እያለኝ ነበርና እሱንም እያልኩኝ ነበር። ሁላችሁንም በክርስቶስ ኢየሱስም ሰላም ብያለሁ። ቆንጆ ውይይት ነበራችሁ ከበካም ጋር ከዳጊም ጋር በጣም ጥሩ ነበር። ግን አንድ የተናገርከው ነገር ትንሽ ግር ስላለኝ ነው። ዳጊ አንዴ ሳይሆን ሁለት ጊዜ ነበር ያነሳለህ። ሁለቱንም ጊዜ ነው እኛ እንደዚህ አናምንም የሚል ነገር ስትናገር የሰማሁ መሰለኝና
ተጠራጥሬ ነው። እስኪ አረጋግጥልኝ ለሶስተኛ ጊዜ። ያለ ማርያም አማላጅነት ዓለም አይድንም የሚለው የቤተክርስቲያን ትምህርት አይደለም አይደለም። እንትኑ ልንገርህ በቤተክርስቲያን ውስጥ በምን እርግጠኛ ሆንክ? የሆነ ሰው ዋሽቶ ሚዲያ ላይ የተናገረውን ይዘህ ከሆነ ኖ አይ አይደለም። እኔ እንዳልኩ እኔ ሰንበት ተማሪ ያን ያህል አይደለሁም። ኮርሶችን ወስጃለሁ የቤተክርስቲያን ሰንበት ተማሪ ሳንሆን ሰንበት ተማሪ ሳትሆን ማለት ነው። እና በዛ ውስጥ ገብተን ጠይቀናል። ይህንን በቤተክርስቲያን እዛ ሊቃውንቶቹን ገብተን ጠይቀናል። እና እንደዚህ አይነት ነገሮች ከጊዜ በኋላ የሚመጡ አንዳንድ አባቶች ወይም ደግሞ አንዳንድ ሰው ሊሳሳት ይችላል። እንዳልኩ ሰው ይሳሳታል እንጂ ሊሳሳት ይችላል። ሳላደክምህ እኔ ማስረጃ ባቀርብስ? ማስረጃ ምን አይነት ማስረጃ ነው የምታቀርብልኝ? አሁን ማስረጃው ማተርስ ማስረጃው እንዳልኩ ነው። አሁን የቤተክርስቲያን መሰረታዊ ትምህርት ተብሎ የነገሩን ለምሳሌ ሊቃውንት እኮ እኛ እኮ ሊቃውንት ጠየቅን እኮ ቅዱስ ራጉኤል መርካቶ ያሉ ሊቃውንቶችን ጠየቅን። በፍጹም የተሳሳተ ትምህርት ነው። እንደዚህ ሊቃውንት የሚጠቀሙበትን ማስረጃ ባቀርብስ? እስቲ ለየው። እሺ መጀመሪያ ጥያቄ ልጠይቅህ። ጾመ ጽጌን ትጾማለህ? የፍቃድ ጾም ነው። ብዙ ጊዜ አልጾመው መሰን ጾም። እሺ የፍቃድ ጾም ነው። ጾመ ጽጌ ጊዜ ቅዳሜ ለእሑድ አዳር ስደቷን ምክንያት በማድረግ ማህሌት ይቆማል። የዛን ጊዜ ማህሌት ሲቆሙ የሚያዜሙትን ታውቀዋለህ? ምንድን ነው? ከልጅሽ ጋር ነይ። ብዙ ጊዜ ትልቁ ዜማ ምንድን ነው? ከልጅሽ ጋር ነይ የሚለው ግጥሙን አይደለም እልህ ራሱ ሙሉ ራሱን የቻለ አንድ እንትን አለ። አባቴ የደረሰው ድርሰት አለ። ማን? አባ ማን? ጽጌ ድንግል። በምን መጽሐፉ? ማህሌተ ጽጌ እኮ ምን የሚል ነው ሐሳቡ? ማህሌተ ጽጌ ነው። ኦኬ አታውቀውም? አላውቀውም። እንግዲህ ቤተክርስቲያን ውስጥ የሚዜም ነው የሚባል ነው። ምንም እንኳን በዓመት የተወሰነ ጊዜ ቢሆንም ስለዚህ የሆነ ሰው የሆነ ጎረምሳ ወይም የሆነ ዲያቆን ወይም የሆነ መምህር ያዘጋጀው አይደለም ማለት ነው። አባ ጽጌ ድንግል ከቤተክርስቲያን ትልልቅ ሊቃውንት መካከል ደግሞ አንዱ ነው። ልክ እንደና አባ ጊዮርጊስ ዘጋስጫ ያለ ነው። ቀደም ሲል እስልምና እምነት ውስጥ የነበረ በኋላ ግን በተአምር በማርያም ስዕል ተአምር በኩል ወደ ኦርቶዶክስ ሃይማኖት የመጣ ነው። ማህሌተ ጽጌ በቤተክርስቲያኒቱ ትልቅ ከሚባሉ መጽሐፎች ውስጥ ነው። እዛ ላይ ምን እንደሚል ታውቃለህ? ለምበብልህ ንገረኝ። እሺ ያለ አንቺ እርዳታ ነፍሱን ማዳን የሚችል የለም። ይህንን ከማለቱ በፊት ያለ በጣም ከባድ ምንባብ ላንብብልህ። ወደ ታች ተዘቅዝቆ ቢሰቀል በራሱም ቢተከል ያለ አንቺ እርዳታ ነፍሱን ማዳን የሚችል የለም። ይሄ ያለ ማርያም አማላጅነት ዓለም አይድንም ከሚለው እንደውም አይከብድም። እንዳልኩ ምንም ተመሳሳይ እንትኖች ናቸው። ያለ ማርያም አማላጅነት ዓለም አይድንም ወይ ደግሞ ያለ አንቺ ዓለም አይድንም እንደማለት ነው። ይሄ የቤተክርስቲያን ትምህርት አይደለም። እውነትህ ነው። ስለዚህ ከአባ ጽጌ ድንግል ይልቅ አንተን ልመንህ፣ አንተን ሰንበት ትምህርት ቤት ኮርስ የወሰድከውን ወንድም ቤተክርስቲያኒቱ ሊቅ እንደውም ሊቀ ሊቃውንት የምትለው አባት የምትለው ቅዱስ የምትለው መጽሐፉን በጾመ ጽጌ ጊዜ የምታዜምለት እሱን ልመነው ወይስ አንተን ልመንህ? እንትን ነው እኔ ምን መረዳት አለ በለኝ በእንደዚህ አይነት ነገር ላይ እንዳልኩ መጀመሪያ መልስልኝ። አንደኛ አይደለም የቤተክርስቲያን ትምህርት አይደለም ስትለኝ ቤተክርስቲያን እያዜመችው አባቶች ሊቃውንት የምትላቸው እያዜሙት የቤተክርስቲያን ሊቅ ተብሎ ቅዱስ ተብሎ በየዓመቱ እየተባለ መጽሐፉ የቤተክርስቲያን መጽሐፍ ሆኖ አይ እንዲህ አይነት ትምህርት የለንም ካልከኝ፣ ስለዚህ የተሳሳተው ቅዱሱ ሊቅ
አባ ጽጌ ድንግል ነው። የተሳሳቱት ቤተክርስቲያን ያሉት ሊቃውንት ናቸው ማለት ነው። ስለዚህ አንተን ነው ማመን ያለብኝ። ይሄ መጽሐፉ ቤተክርስቲያን ኦፊሻሊ ይህንን አይዲያ እቀበላለሁ ልትል ስለማትችል ነው እርግጠኛ ሆኜ። ምክንያቱም ይህንን አይዲያ ይህንን አሁን ቃል በቃል ሊትራሊ እኮ ይኸውልህ ሊትራሊ ቃሉን ተጠቅመን ጠይቀናል አልኩ እኮ መጀመሪያ ግድ የለም ያው እዚህ ቲክቶክ ላይ ስትመጡ ብዙ ነገር ትክዳላችሁ። ይሄ የመጀመሪያ አይደለም፣ በጣም ብዙ መጽሐፍ አስክደናል። ወደፊትም በዚሁ እንቀጥላለን። ግን መጀመሪያ የጠየኩህን አላቆም መጽሐፉ ባይዘው ኤግዚስት ያርግ ራሱ እኔ እኮ አላቆም። ለዛ ነው ይሄንን እያወራሁ ያለሁት። መጀመሪያ ምን ብዬ ጠየኩህ? ጾመ ጽጌን ጾማለህ ወይ አልኩህ። የፈቃድ ጾም ስለሆነ አልጾመውም አልከኝ። ግን በጾመ ጽጌ ወቅት ምንድነው የሚቆመው የሚዜማው ብዬ ስጠይቅህ አለ ብለህ ስሙን ስለጠፋብህ ወይም ደግሞ ስለዘነጋኸው ልትነግረኝ ያልቻልከውን እንዳለ ስትጠቁመኝ እኔ ማን እንደደረሰው መጽሐፉ ምን እንደሚባል በማንሳት ነገርኩህ። ይሄ በየዓመቱ በጾመ ጽጌ ጊዜ የሚባለው መጽሐፍ በውስጡ የኑፋቄ ሐሳብ አለበት እያልከን ነው ማለት ነው። እግዚአብሔር ይስጥልኝ። ጾመ ጽጌ እኔ አልጠብቅም። እኔ አሁን ሐሳቡን እንዳልኩ ጽፌዋለሁ። አሁን ወረቀት ይዣለሁ፣ እስክሪብቶ ይዣለሁ። አይውላስክ እኔ ምንም እንትን የለብኝም። እንዳልኩ ይሄን ሐሳብ ምንድን ነው አብራሩልኝ፣ ምንድን ነው ብዬ ጠይቃለሁ። ቅርብ ስለሆንኩኝ እሱ ሳትጠይቅ ታዲያ ደፍረህ እኮ የቤተክርስቲያን መጽሐፍ አይደለም ቤተክርስቲያን እንዲህ አይነት ነገር አትቀበለውም አልክ እኮ። እንዳልኩ እንትን ነው እኮ ቤተክርስቲያን እኮ ነገ እንዳልኩ እነዚህ መጽሐፍቶች እኮ ኢንፋሌብል አይደለም። ቤተክርስቲያን እኮ እነዚህ መጽሐፍቶች የማይሳሳቱ ናቸው ብላ እኮ አትቀበልም እኮ። እስኪ የማይሳሳተው መጽሐፍ ቅዱስ ብቻ እሷነ እቺ ማድበስበሻ ብዙ ጊዜ እኔ ፊት አትወራም። ምክንያቱም ለመሰለህ እኔ ቀጥሎ ጥያቄ ጠይቃለሁ እንደሌሎቹ። ኦኬ ልክ ነው አሁን እንደሱ ትላለች ቤተክርስቲያን ብዬ ስለማላምን እነዚህ መጽሐፍት የሚሳሳቱ ናቸው ወይም ደግሞ አንዴ ሐሳቤ ልጨርስ። እነዚህ መጽሐፍት የሚሳሳቱ ናቸው ብዬ አምናለሁ ወይም ደግሞ እነዚህ መጽሐፍ አይሳሳቱም ብዬ አላምንም ብላ ያለችበትን ማስረጃ ልትሰጠኝ ትችላለህ? ለምን መሰለ እንደሱ መለ አሁን ማስረጃ ምን የቤተክርስቲያን መሰረተ እምነት የሚል መጽሐፎች አሏት አይደለ? ለምሳሌ ቤተክርስቲያን መሰረት የላትም አላት እንዴ? መቼ የተጻፈ ማን ያዘጋጀ? በቅዱስ ሲኖዶስ የተጻፈ ነው። መሰረተ እምነት መቼ ታተመ? ፈልጌው ባይዘዌ በጣም ዘላስ ዋን ይር ፈልጌው ልጆች ጋር አለ መጽሐፉ። ትምህርቷ የቤተክርስቲያን ትምህርቷ መሰረተ ትምህርቷ እና የውጭ ግንኙነት መሰረተ ትምህርት አይደለማ። አየህ ርዕስ ተሳስተሃል። ስለዚህ አግዘኝ በለኝ። ኖ እዛ ላይ እኮ እምነቷን ገለጸች እኮ አይደለ እንዴ? እዛ ያ የውጭ ግን ከሌሎች አብያተ ክርስቲያናት ጋር ምን ይላል? በቃ ምንም ቅድም እንዳልኩ ነው። አምስቱ አዕማደ ምስጢራት ነው እምነቶቿ። መሰረተ እምነቷ አምስቱ አዕማደ ምስጢራት። አዎ ታዲያ መጽሐፉን ማውጣት እችላለሁ። ስለዚህ 1 ደቂቃ የማይሞላ ጊዜ ብቻ ስጠኝ። እስከዛ ድረስ ቤተሰብ በትልቁ አድርጉኝ ሞዴሬተሮች። ርዕሱን ተሳስተሃል ስልህ ኖ ብለሃል። በዛውም ርዕሱንም ማሳያለሁ እንዴት እንደተሳሳት። ምን መሰለህ ግን እየፈለኩት መጽሐፉን ድምጽ ይሰማል ብዬ ተስፋ በማድረግ ካለ እንደውም ላክልኝ በእናትህ ሶፍት ኮፒው ካለ። እኔ ሶፍት ኮፒ አይመቸኝም፣ ገንዘብ ቆጥሬ ነው የምገዛው። በገንዘብ ይፈልግ ያጣሁት ነው እሱ አለ ብዙ ቦታ ጠይቄ። አረ በደንብ አለ። አረ ተው እኔ ነኝ አቅጣጫ የሳትኩት። ምናልባት ይሆናል። የት ነው ያለኸው? አዲስ አበባ ነህ አይደል? ቅድም አዲስ አበባ ነኝ። የአራድዬ ልጅ ነኝ ስትል ሰምቻለሁ። እንዲያ እውነት ነው። እንግዲህ ወደ አዲስ አበባ ልጅ ከሆንክ አራዳ ጊዮርጊስ ብትቀጥልም አልሄድኩም። አይገርም እዚሁ ቄራና መርካቶ አካባቢ ስለምውል ወደዛ አልሄድኩም። የቄራ ልጅ ነው ማለት ነው። መሀል መርካቶ ነው ቶሎ እንደ አራዳና መርካቶ እኮ ምን ጎረቤት ነህ? የአራድዬ 10 ሚኒትስ ወክ እኮ ነው እንዴ። አራዳ እኮ መርካቶ ነው የሚያጠቃልላል። በትልቁ አደረጋችሁኝ። ቴንኪ መጽሐፉን አግኝቻለሁ። መጽሐፉን እስከማመጣ ድረስ ነው። ቤካ ርዕሱን ዞር ታደርግልናለህ? ስልክ ጋር ካለ ካሜራ ኦን አድርጌያለሁ። በጣም አሪፍ። ይሄው ለመጽሐፉ ርዕሱ እንደዚህ ነው የሚለው። ቅድም ላረመ ስል ኖ ብለህ ስትለኝ ዝም አልኩኝ እኮ። በቃ ራሱ መጽሐፍ ነው።
እሺ እዚህ መጽሐፍ ላይ ቤተክርስቲያን እምነቴ 5ቱ አዕማደ ምስጢር ነው ብላለች እያልከኝ ነው? አዎ መሰረተ እምነት። በጣም ጥሩ። እስኪ ማውጫውን እንየው። ያው መቼም ይህንን ሁሉ መጽሐፍ እናነብ ማውጫውን አይጠበቅብንም እና ማውጫውን ነው። ይሄ ማውጫ አይደለም፣ አዘጋጆቹ ናቸው እነዚህ። ወደ ማውጫውን እዚህ እምነት ላይ 5ቱ አዕማደ ምስጢር ነው የምንፈልገው። ቤተሰብ ራቅ ሳደርገው እንደዚህ ይላል። እምነት ላይ እንዳለው ልብ አድርጎ ሀለወተ እግዚአብሔር ይላል፣ ስነ ፍጥረት ይላል። ሶስተኛው ምዕራፍ ላይ ልክ እሱ እንዳለው 5ቱ አዕማደ ምስጢር አሉ። ምስጢረ ሥላሴ፣ ሥጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን። 4ኛው ምዕራፍ ላይ 7ቱ ምስጢራተ ቤተክርስቲያን አለ። ጥምቀት፣ ሜሮን፣ ቁርባን፣ ክህነት፣ ተክሊል፣ አረ ቤተሰብ ይታያል። አረ ይታያል። ኮሜንታተሮች አይታይም፣ አበዙብኝ። እሺ አሁንስ ቤካ ሲመጣ ያው ግን ቴዳይ ድምፅ ላሰማ። በኢየሱስም በጣም በጠበጠኝ። በነገራችን ላይ በጣም ኦቨሪት አድርጎ ጂሰስ ኦፍ ክራይስት እና አምሳው ማን የረበሸ? ኦኬ ስልክህ ራሱ ቲክቶክ ስልኬ ምናምን ነገር ረበሸ። ኦቨሪት እያደረገ ምናምን ነገር አንተና ይሄንን ውበት እያሳየኸው። በነገራችን ላይ የትናንትናው ፀጉር በጣም ያምራል። ኦኬ አሳያለሁ። ቆይ ነገር ፈለግኩ ማለት ነው። እሺ አሁን ዴቭ ምናልባት ቸኩሎ ከሆነ ወደ እሱ ሊሄድ እኔ ነኝ። አንዴ ትንሽ ታገሰኝ ብዬ ያዘገየሁት። አንተ ድምፅን አሰምተሃል። ሚውት አድርግ። ቴንኪው። ኦኬ 5ኛው ምዕራፍ ላይ ነው ያለሁትኝ። 5ኛው ምዕራፍ ልብ አድርጉ። እምነትን ነው እያየን ያለ ነው። ወንድማችን ዴቭ እምነት ላይ ቤተክርስቲያኒቱ 5ቱ አዕማደ ምስጢርን ያስቀመጠችውን ያለው ግን ገና አልጨረስንም። ቅዱሳት መጽሐፍት ይላል። ያው ቅዱሳት መጽሐፍት ላይ ያለው ገጽ 41 ላይ አይደል? አዎ ገጽ 41 ላይ 80 ወአሐዱን ነው እዛ ጋር የተቀመጠው። 6ኛው ምዕራፍ ላይ ትውፊት አለ። 7ኛው ምዕራፍ ላይ ክብረ ቅድስት ድንግል ማርያም አለ። እንገልጣለን፣ ምክንያቱም እምነት አላለቀም። ከዛ ክብረ ቅዱሳን አለ። ክብረ መላእክት፣ ቅዱሳን፣ ክብረ ነቢያት፣ ምንድነው? ቅዱሳን ነቢያት፣ ክብረ ቅዱሳን ሐዋርያት፣ ክብረ ቅዱሳን ሰማዕታት፣ ክብረ ጻድቃን፣ ክብረ አጽመ ቅዱሳን አለ። ከዛ ቤተክርስቲያን አለ። ከዛ ታቦት አለ። ከዛ ሃይማኖትና ምግባር አለ። ከዛ በኋላ ነው ሁለተኛ ክፍል ስርዓት ያለው። ከዛ በኋላ ነው ስርዓተ አምልኮት የሚል ይመጣና ስርዓተ ጾም፣ ስርዓተ ጸሎት፣ ስርዓተ ምጽዋት፣ ስርዓተ ስግደት፣ ስርዓተ በዓላት፣ ስርዓተ ምንድነው ስዕል፣ መስቀልና ቅዱሳን ምንድነው ነዋየ ቅዱሳት አለ። ከዛ በኋላ የውጭ ግንኙነት ሶስተኛ ክፍል ላይ ይመጣል። ኦኬ ምንድነው እያወራን ያለነው ከወንድሜ ዴቭ ጋር? እምነት በሚለው ውስጥ 5ቱ አዕማደ ምስጢርን ነው ያስቀመጠችው። መሰረተ እምነቷ እሱ ስለሆነ ነበር ያለኝ፣ ግን አይደለም። እንደምትመለከቱት አይደለም። ሌሎችም አሉ። የሚገርመው ቅዱሳት መጽሐፍት የሚለው ውስጥ 80 አሐዱ ብቻ ነው ያልኳቸው አይደል? እንዴት እንደተሳሳትኩኝ እኔ ራሱ። እስኪ ገጽ 41 እንዳሳያችሁ። ወደዛ ሜዳ አባቴ አንዴ ነው ወንድም። ቅዱሳት መጽሐፍት ይኸው። ቅዱሳት መጽሐፍት ማለት እነዚህ አሁን መሰረተ እምነታችን አይደለም ብለው የሚክዷቸው መጽሐፍት እንዴት እዚህ መጽሐፍ ላይ በክብር እንደተቀመጡ ለማሳየት ነው። ቅዱሳት መጽሐፍት ይላል። ቀደም ሲል እንዳልኩትኝ እዚህ ጋር ፍትሐ ነገሥት አንቀጽ 2 ላይ ያለውን የ80 አሐዱን ይደነግግና በዝርዝር ያስቀምጣል። እዚህ ጋር እንደምትመለከቱት ከኦሪት ዘፍጥረት ጀምሮ እንደዚህ እያለ ይቀጥላል። ከዛ በኋላ አዲስ ኪዳንን ይመጣል። አዲስ ኪዳን መጽሐፍት እዚህ ጋር ታገኛላችሁ። ከዛ በኋላ እዚህ ጋር የአዲስ ኪዳን ተጨማሪዎቹን 8 መጽሐፍት ያስቀምጣል። ግን በዚህ ብቻ ያበቃል ወይ? በፍጹም አያበቃም። እና ምን አለ ታዲያ ቴዲ ካልክ ቀጥሎ አብረን እናነባለን። ቅዱስ ያሬድ አለ። ምን ላይ? ቅዱሳት መጽሐፍት ላይ። ቅዱስ ያሬድ የመጣው ለምንድን ነው? የቅዱስ ያሬድ መጽሐፍትም አብረው ስላሉ። ከዛ በቅዱስ ያሬድ መጽሐፍ ብቻ ያበቃል ወይ? በፍጹም። የመጨረሻውን አንቀጽ አብረን እናንብበው ቤተሰብ። ከዚህ በላይ ከተጠቀሱት ከቅዱስ ያሬድና ከሌሎችም መጽሐፍት ሌላ በቀደምት የጋራ አባቶች የተደረሱና ተተርጎሞ ወደ ኢትዮጵያ የገቡ ይገኙባቸዋል ይልና የእመቤታችን ቅድስት ድንግል ማርያም ታምረ ማርያም ማለት ነው፣ ንጽሕናዋ ቅድስናው የሚያረጋግጡ የቅዱሳን ነቢያት የቅዱሳን መላእክት ተልእኮ፣ የቅዱሳን ጻድቃን፣ የሰማዕታት፣ ነቢያት፣ ሐዋርያት ተአምርና ገድል የሚገልጡ የተሰጣቸውን ቃል ኪዳን ጸጋና ክብር የሚናገሩ ገድላትና
ድርሳናት የታምር መጽሐፍት አሏት ይላል። ቤተሰብ ይወላችሁ ይሄ ምን ላይ ነው ያለው? ከቅዱሳት መጽሐፍት ጋር ማለትም ከ80 አሐዱ ጋር እኩል ሆኖ ምን በሚባል ክፍል ላይ ነው ያለው? እምነት በሚባል ክፍል ላይ ነው ያለው። ስለዚህ ወንድሜ ዴቪዬ እዚህ መጽሐፍ ላይ አንተ ተስፋ እንዳደረግከው 5ቱ አዕማደ ምስጢር ብቻ አይደለም ያለው። አሁን ይህንን ለምንድን ነው ያነሳኸው? ከመጽሐፈ ምንድነው ከመኃልየ ጽጌ ለመሸሽ ነው። መኃልየ ጽጌ የቤተክርስቲያን የሥርዓት መጽሐፍ ምንድነው የሃይማኖት መጽሐፍ አይደለም የሚለውን ለመሸሽ ነው። ይቺ እዚህ ቲክቶክ ሰፈር የመጣች እንጂ ቤተክርስቲያን እንደዚህ ብላ አታውቅም። ማንም ሰው ማስረጃ ማምጣት አይችልም። ለዛ ነው ምን ያልኩህ፣ ይችን ሐሳብ እኔ ፊት አታነሷትም። ለምን? ማስረጃ ስለምጠይቅ። ማንም ሰው ደግሞ ማስረጃ ሊሰጠኝ ስለማይችል። እስከዛሬ ዴቪዬ አንተ ምናልባት 101ኛ ሰው ልትሆን ትችላለህ። ማንም ሰው ግን ማስረጃ ሰጥቶኝ አያውቅም። አንተ የመጀመሪያ አይደለህም ስጠይቅ፣ በጣም ብዙ ሰዎች ጠይቄያለሁ። ማንም ሰው ግን ማስረጃ ሰጥቶኝ አያውቅም። አሁን የምትናገረውን ሰማለሁ ወንድም አለ። ኦኬ እሺ፣ ቀደም ከላይ እንዳየኸው 5ቱ አዕማደ ምስጢራት ነው የሚለው። 5ቱ አዕማደ ምስጢራት ማለት ያው አምድ፣ ምሰሶ፣ ፒላር ማለት ነው። በቃ የቤተክርስቲያኗ ፒላር፣ ቤተክርስቲያኗ የቆመችበት ፒላሮቼ እነዚህ 5ቱ ናቸው አለች። ከዛ ውጪ ያሉትን አሁን ለምሳሌ 7ቱ የቤተክርስቲያን ምስጢራት ደግሞ ኦፊሶች ናቸው። በቃ ቤተክርስቲያን የምትሰጣቸው ጸጋዎች ናቸው። ከዛ ከ5ቱ አዕማደ ምስጢራት ውስጥ የተካተቱ አሉ። ለምሳሌ ከምሰጣቸው ጸጋ ጥምቀትና ቁርባን እዚህ ውስጥ ይካተታሉ። ክህነት አለ። ክህነት ይሄ እኮ እኔ ለምሳሌ ታምራት መጽሐፍ፣ ገድላትን መጽሐፍ የኢትዮጵያ ቤተክርስቲያን አትቀበልም እኮ አይደለም ያልኩ፣ ሐዋርያ ቅዱስ ጳውሎስ እኮ ይላል እኮ አይደለ እንደ እግዚአብሔር መንፈስ ያለባቸውን ሁሉ መጽሐፍ ለተግሳጽና ለምክር እንድንጠቀምባቸው ያዛል በግልጽ። ሶ በተለያየ ጊዜ እኛን በእምነት ሊጠቅሙን ወይ ደግሞ እንዲጠቅሙን የተዘጋጁ መጽሐፍቶች አሉ። እነዛ መጽሐፍቶች ግን ሊሳሳት ይችላሉ፣ ፋለብል ሊሆኑ ይችላሉ ነው የኔ ፋለብል ሊሆኑ ይችላሉ እንጂ ቤተክርስቲያን አትቀበልም። ቆይ ልጨርስ አንዴ ሀሳቤን ጠቅለል አድርጌ፣ አጭር ደቂቃ ነው የምወስደው፣ ብዙ አላወራም። ወደ ሌላ ነጥብ ነው የሄድከው ብዬ ነው እኮ ቅድም እንዳልኩ ነው። ቤተክርስቲያን መጽሐፍት አትቀበልም እኮ እያልኩ አይደለም እኮ። ከዚህ በላይ መጽሐፍቶችን ትቀበላለች ቤተክርስቲያን። ከዚህ በላይ ግን እነዛ መጽሐፍቶች አንተ ልትዘረዝራቸው ከምትችላቸው እኔ ልዘረዝራቸው ከምችላቸው በላይ በርካታ መጽሐፍት አሏት። ግን እስከ አንድ ጥያቄ ልጠይቅህ እንደማለት አንድ ጥያቄ ልጠይቅህ። አጽንኦት ሰጥተህ 5ቱ አዕማደ ምስጢራት ፒላር ናቸው፣ ምሰሶ ናቸው፣ መሰረት ናቸው የሚለውን ነግረኸኛል። ኦኬ እሺ፣ በሱ ብዙ አላደክምህም። ግን አንድ ጥያቄ ልጠይቅህ። ከእነዚህ 5ቱ አዕማደ ምስጢር በሌላ ቋንቋ በፍጹም ይህም የማይመለስልኝ ጥያቄ ቢሆንም አላነሳውም፣ ግን እንዲሁ ዝም ብዬ ነካ ላድርገው። በሌላ ቋንቋ አንተ እያልከኝ ያለኸው ዶግማ ናቸው አይደል? ዶግማ ናቸው። የስ በጣም አመሰግናለሁ። እሺ መጽሐፍ ቅዱስስ? መጽሐፍ ቅዱስማ በቃ ቤተክርስቲያን የሰጠችን እንትን እኮ ነው። ኢንፋሌብል የሆነ እግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ዶግማ ነው አይደለም? ዶግማ ማለት ምን ማለት ነው ትርጉሙ? በቤተ ክርስቲያኒቱ የዶግማ ስርዓት ውስጥ አለ የለም? ዶግማ ብላ ከወሰነቻቸው ውስጥ አለ የለም? ሊሳሳት አይቻልም በሚለው ለምሳሌ ልክ ነው። ዶግማ ብለን ልንወስደው እንችላለን። ለምን ኢንፋሊብል አባቴ እኔ ጥያቄ ይሳሳታል አይሳሳትም አይደለም። ማንም ሰው እዚህ ጋር መጽሐፍ ቅዱስን ይሳሳታል የሚል ክርስቲያን አለ ብዬ ስለማላምን ማለት ነው። የኔ ጥያቄ እሱ ማለት መሰረተ እምነት ማለት እኮ ነው። ዶግማ ነው፣ መሰረተ እምነት ነው። መጽሐፍ ቅዱስ ዶግማ ነው። ኦኬ፣ ስለዚህ 6 ሆነ ማለት ነው የቤተ ክርስቲያኒቱ ሚስጥር። ኖ አይ እንደዛ እያልኩ አይደለም። እነዚህ እኮ 5ቱ አዕማደ ምስጢራት ማለት ነው ከመጽሐፍ ቅዱስ የተሰጠው። ስለዚህ መጽሐፍ ቅዱስን እንቀንሰው። እኮ ይኸውልህ መጽሐፍ ቅዱስ ተብሎ አንድ ተብሎ አይደለም የምትዘረዘረው። እነዚህ አምስቶቹ አዕማደ ምስጢራት ራሱ መጽሐፉ እንደሚገልጸው አዕማድ ይላቸዋል፣ ምሰሶ ይላቸዋል። ከመጽሐፍ ቅዱስ የወጡ ናቸው እኮ ሌላ ከየትም የወጡ አይደሉም። 5ቱ ማለት እሺ። ያው እዚህ ቲክቶክ ላይ ያለውን ቁማር ብዙዎቻችሁ ስለምታውቁት ለእናንተ አላስረዳም፣ ግን እሱ ነው የወንድማችን ዴቭ እያደረገ ያለው። ልብ አድርጉ። እዚህ ጋር ያው 5ቱ አዕማደ ምስጢር ይላል እኮ። ልናገር ወንድም አለ ልናገር። እሺ ተናገረሽ። እሺ እግዚአብሔር ይስጥልኝ። ቅድም ያሳየሁትን ነው በድጋሚ የማሳየው። ወንድማችን ዴቭ አይኔን በጨው እያለ ቢሆንም ቅሉ እምነት በሚለው ውስጥ የተዘረዘሩትን ተመልከቱ። 5ቱ አዕማደ ምስጢር ብቻ ናቸው ነው አይደለም? መሰረተ እምነቴ ብላ ያስቀመጠችው 5ቱ አዕማደ ምስጢር ነው ብሎኝ ነው ዴቭ ይህንን መጽሐፍ ያመጣሁት። ለምን
መኃልየ ጽጌን መሰረተ እምነት አይደለም ብሎ ለመሸፋፈን ማለት ነው። ኦኬ ይሁን። እምነት የሚለውን እንመልከት። መሰረተ እምነቷ ምንድን ነው? የቤተ ክርስቲያኒቱ መሰረተ እምነት ምንድን ነው? 5 አዕማደ ምስጢር ብቻ ነው? አይደለም። ይኸው እሱ ወንድሜ ዴቭ የጠቀሰውን መጽሐፍ ራሱን ያመጣሁትኝ። እንደውም ገና ሽፋኑን ሳሳየው ልክ ነው እሱ ራሱ ነው ብሎ ያረጋገጠልኝ ማለት ነው። እዚህ ላይ እንደምትመለከቱት 5 አዕማደ ምስጢር ብቻ ነው እምነቷ ነው? አይደለም። ሀልወተ እግዚአብሔር ራሱን ችሎ እምነቷ ነው፣ ስነ ፍጥረት። ከዛ በኋላ በ3ኛ ምዕራፍ ላይ ነው ምን የሚመጣው? 5 አዕማደ ምስጢር የሚመጣው። 4ኛ ምዕራፍ 7 ምስጢራተ ቤተ ክርስቲያን አለ። 5ኛ ምዕራፍ ቅዱሳት መጽሐፍት አሉ። ቅዱሳት መጽሐፍት የተባሉት እነማን ናቸው? መጀመሪያ 80 ከዛ በኋላ ደግሞ ሌሎች። እነዚህ ሁሉ ምኖቿ ናቸው? ቤተሰብ እምነቷ ናቸው። እምነቷ ናቸው፣ መሰረተ እምነቷ ናቸው። እኔ ያልኩኝ ኧረ በፍጹም መጽሐፏን ይኸው እያሳየው ነው። እንደውም እነዚህ ቅዱሳት መጽሐፍት ውስጥ እነማን አሉ የሚለውን ሲዘረዘር በስም ሁሉ ተጠቅሰዋል። እነማን? አሁን ወንድሜ ዴቭ መሰረተ እምነቷ አይደሉም ብሎ ያለኝ። ስለዚህ አሁን ቅድም ዴቭ ከእኔ ይልቅ ከአባ ጽጌ ድንግል ይልቅ እኔን እመነኝ አለኝ። አሁን ደግሞ እነዚህን የመሳሰሉ አባቶች ካዘጋጁት ከቤተ ክርስቲያኒቱ መጽሐፍ ይልቅ እኔን እመነኝ እያለኝ ነው። እኔ እንግዲህ እሱን ማመን አልገደድም። ምክንያቱም እሱ ቅድም እንደተናገረው አንድ አማኝ፣ አንድ ሰንበት ትምህርት ቤት የተማረ ወንድም እንጂ እንደነዚህ አባቶች በቤተክርስቲያኒቱ ትልቅ ቦታ ያለው ስላይደለ እነዚህ አባቶች እምነታችን እነዚህ ናቸው ብለው የዘረዘሩትን እምነታችሁ እነዚህ ናቸው ብዬ እቀበላለሁ እንጂ አሁን ዴቪዬ አንተ የምትለኝን ለመስማት ስለምቸገር ምህረት ታደርግልኛለህ አይደለ? ቴዲ ምን መሰለ ቴዲ፣ እሺ እንትን እንዳንመላለሰው ሐሳቡን ማለት ነው። ቤተክርስቲያን መሰረተ እምነቶቿ ራሱ ርዕሱ የሚለው አዕማዶቼ፣ ፒላሮቼ፣ ምሰሶቼ እነዚህ 5ቱ ናቸው ትላለች። ሌላው ታዲያ ቅዱሳን እነዚህ 5ቱ ብቻ አለች። ይቅርታ ስላቋረጥኩ፣ ምክንያቱም ውሃ ከና ውሃ መልሶ ላይ እነዚህ 5ቱ ብቻ ናቸው አለች ወይ? እምነት የሚለው ክፍል ውስጥ የተቀመጡት 5ቱ ብቻ ናቸው እንዴ? አልወተ እግዚአብሔርን አታምንም ታዲያ ማለት ነው? 5ቱን ከተቀበለች አልወተ እግዚአብሔርን አታምንም ማለት ነው? ትውፊትን አታምንም ማለት ነው? እነዚህ ብቻ ናቸው ያለች ወይ? 5ቱን ብቻ ናቸው ወይ? ቤተክርስቲያን የቆመችበት ምሰሶ አዕማዶቹ 5 ናቸው ከመጽሐፍ የተቀመጡት። ሌሎቹ እምነቱ አይደሉም ማለት ነው። እግዚአብሔር ይስጥልኝ። አይ በቃ ችግር የለም። ሰሚው የሰማውን ሰምቷል። በመረጃና በግድ መነኝ በሚለው መካከል ያለውን ልዩነት አይተናል። አሁን ለምሳሌ ትውፊት አትቀበልም አላልኩም እኮ። ትውፊት ተቀበላለች። ወደዚህ ያመጣን ነገር ምንድነው? ዋናው ነገር እንዲህ ተብሎ ተጽፏል። እናንተ ሰዎች፣ ወንድሞች፣ እህቶች ይሄንን ስሙልኝ። ድንግል ሆይ ይልና ወደ ታች ተዘቅዝቆ ቢሰቀል በራሱም ቢተከል ያላንቺ እርዳታ አማላጅነት ነፍሱን ማዳን የሚችል የለም። ዴቪዬ ካንተ ይልቅ ይሄ ለኔ የቤተ ክርስቲያኒቱ ትምህርት ነው። አንተ እዚህ ጋር ምንም ነገር ብትለኝ፣ ምንም ብታወራልኝ ይሄንን ልታስተባብል አትችልም። ምክንያቱም ይሄ ሪትን የሆነ ዶክመንት ነው። እንደገና ደግሞ እንዳልኩትኝ በየዓመቱ በማህሌት የሚባል ነው። ስለዚህ አንተን አላምንህም። ምክንያቱም ተጽፎ የተቀመጠ ዶክሜንት አለ እጄ ላይ። እንደገና ደግሞ በየጊዜው የሚባል ነገር ስላለ ማለት ነው። ስለዚህ ያለ ማርያም አማላጅነት ዓለም አይድንም የሚለው አንድ ባህታዊ መኮንን የሚባል ሰው ነው ያመጣብን ብሎ አንድ ዲያቆን ሚዲያ ላይ የተናገረው ሰውየው ብዙ ውሸት የተገኘበት፣ አሁንም ውሸት እየተናገረ ያለ፣ በውሸትም ሰዎችን ወደ ጥፋት እየወሰደ ያለ ሰው ስለሆነ ለዛ ነው ዲያቆን ዮርዳኖስ ስነ ስርዓት ያዝ የሚል ተግሳጹን የላከበት። በቃ እግዚአብሔር ይስጥልኝ ወንድሜ፣ አመሰግናለሁ። ቤካዬ ይቅርታ ብዙ ሰዓት ያስኩኝ። አመሰግናለሁ ሁላችሁንም፣ ዳጊንም ቤካም፣ መጨረሻ ላይም ከአንተ ጋር ቴዲዬም ቴንኪው። ሌላ ጊዜ እመጣለሁ። ይህንን ዛሬ የጠየቃችሁኝን ጥያቄ በተለይ አሁን ያሳየኝን መጽሐፍ እንዲሁም ቤካ ቅድም ሲያወጣው የነበረውን መጽሐፍ እኔ ጠይቃለሁ። ነገ ያለውን ነገር ማብራሪያውን እንዴት ነው የምትረዱት ብዬ ጠይቃለሁ። ግን አይ ኮንፊርም ዩዛት
የቤተክርስቲያን እምነት ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን ነገር እኔ በራሴ ፋይንዲንግ፣ እሺ አንተ የራስህን አንድ መጽሐፍ ይዘህ መጥተህ እንትን ብለሃል። የእኔ ኮንክሉዥን ግን የቤተክርስቲያን አስተምሮ አይደለም። የቤተክርስቲያን አስተምሮ 5ቶቹ አዕማደ ምስጢራት ናቸው። ቴንኪው፣ ሰላም እደሩ። እሺ አይ ቆይ ከመሄድ በፊት ብራዘር ሌላ ምን እንስጥህ እንጂ ከጥይቅ ከገርም አንድ ደግሞ አስደንጋጭ ነገር እንስጥህ። በመጽሐፍ ቅዱሳችን ሰው የማይሰራ ኃጢአት የሚሰራው ምን ሲያደርግ ነው? መንፈስ ቅዱስን ይሳደብ ከሆነ ያ በሰማይም በምድር ምንም ስርየት የለውም ማለት ይህ ኃጢአት ያው ይላል መጽሐፍ ቅዱስ። ኦኬ በቤተክርስቲያናችሁ ግን ማርያምን ሰው ነች ብሎ ማመን ከሰማይ አልወረደችም ብሎ ማመን የማይሰራ ኃጢአት እንደሆነ ታምናለች ቤተክርስቲያን። ይህንስ እንዴት ታየዋለህ? ቤኪ እናቷ ቅድስና አባቷ ቅድስ ኢያቄም እያልን እንዴት ነው ሰው አይደለችም የምንለው? እናቷ እና አባቷ ኢያቄም እያልን መልሰን ሰው አይደለችም ካለንማ እኛውን የማይሰራ ያጣት ቤተክርስቲያን እንደዛ ብላ በነገራችን ላይ አንተ የሚያስቅህ ነገሩ አስገርሞ ነው። በእርግጥ ፈገግ የሚያስብል ነገር ነው። ቤተክርስቲያንን ብላ ታምናለች መሰለህ? አቲን ቃል በቃል ማለት ይቻለው ከሐሰተኛ መምህራን ተጠበቁ የሚል መጽሐፍ አላት ያሳተመችው ለምዕመናን እንዲሆን ያዘጋጀችው ማለት ነው። እና እዛ መጽሐፏ ላይ ስለ ማርያም በሚያነሳው አንቀጽ ላይ አይ ቲንክ አማርኛ ያልክ ከሆነ እንደዚህ ይላል። ጥንታብሶ አለባት፣ ጥንታብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር አልፎ መጽሐፍ ክህደት ነው። በደል፣ ክህደት፣ ድፍረት የማይሰረይ ኃጢአት ነው ይላል። ልድገመው እንደዚህ አንድ የሳትኩት ነገር ሳደግመው እኔ ስልጣን ባይኖረኝም ይሄን ነገር አውግዤዋለሁ። አንድ ጊዜ ጥንታብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እያሉ መናገር አልፎ መጽሐፍ መሳሳት ብቻ ሳይሆን ይላል። አየህ፣ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብላ ታምናለች። ስለዚህ አንተ ማርያምን ከሰማይ አልወረደችም ሰው ናት ብለህ ካመንክ ተሳስቻለሁ ማለት አትችልም። ድፍረት ነው፣ ክህደት ነው፣ በደል ነው፣ የማይሰራ ኃጢአት በህይወት ይሰርታል ማለት ነው። እና እሱንም እንዴት ታያለህ? ትጠይቃችኋለህ? ይህንስ ቤኪ አሁን እኔ ምን መሰለህ እዚህ ጋር የምልህ ቅድም ብያለሁ። እኔ ስልጣን ባይኖረኝም አሁን ያልከውን በተለይ አረማዊት ናት ከሰማይ ወረደች ናት የሚለው የተወገዘ ማውገዝ ስልጣኑ ኖሮን ባወገዝ ደስ ይለኛል። ይሄንን አሁን ለምሳሌ እኔ እናቷ እና አባቷ ኢያቄም እንደሚባሉ ደግሞ የተማርኩት ቤተክርስቲያን ነው። መጽሐፍ ቅዱስ በግልጽ የአብርሃምን የዘር ይዟል እንጂ የመላእክትን አልያዘም ብሎ በግልጽ ያስቀምጣል። ሲጀምር የአብርሃም ልጅ የዳዊት ልጅ ብሎ ነው የሚጽፈው ማቴዎስ ወንጌል ትውልዱን። እሷ ከሰማይ ከወረደችማ ኢየሱስ ክርስቶስም ሰው አልሆነም። ልጁ አይደለ? ስጋነቱን ከየት ያገኘዋል? ከእሷ ነው ያገኘው እኮ አይደለ? ይሄ ትምህርት በቤተክርስቲያናችን ባይዘዌ በቤተክርስቲያናችን እመቤታችንን የሰው ልጅ አይደለችም ብሎ ማመን በራሱ በቤተክርስቲያንም በመጽሐፍ ቅዱስም በየትኛውም እንደ ትልቅ ክህደት ነው። በጣም ትልቅ ክህደት ነው እና ይህንን ሀሳብ ተቀባይነት የለውም። ሰው መሆኗን የሰው ልጅ መሆኗን እሷ አይደለችም። ክርስቶስ እንኳን የሰው ልጅ ተብሎ በመጽሐፍ ቅዱስ ብዙ ቦታ የተጠቀሰው ስለሆነ ይሄን አስተሳሰብ አልቀበለውም ቶታሊ ማለት ነው።
እሺ ሌላም ደግሞ እሺ ማለት በጣም ብዙ የሚነሱ ስህተቶች አሉ ባይጤ። እሺ ለምሳሌ ቅድም ለቴዳዬ ያልከው አንድ የሰማሁት ነገር አለ። ፒላራችን ነው በቃ ምናምን ዶግማችን ነው ምናምን ብለህ ከተቀመጡ ውስጥ ከቸርቹ አማደ ሚስጥራት መካከል አንዱ ሚስጥረ ስላሴ ነው አይደል? የስ ለምሳሌ ማርያም ከስላሴ አካል አንዷ ነች። ኧረ በፍጹም ኧረ ተው 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 ተው፣ የለም የለም የለም፣ እንደዛ የሚባል ነገር የለም 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 አይደለም። እንደዛ ብለህ እንደምታምን ታውቃለህ ቤተክርስቲያን? ኧረ አታምንም። ኧረ ተው ተው፣ ኧረ የሰው ስም አታጥፋ። የምሬ ነው። እሱ ብቻ በዚህ ሌሊት የእውነቴን እኮ ነው የምልህ። ባይ ዘ ዌይ አሁን ለምሳሌ እንደዛ ብዬ የምልህ ቤተክርስቲያንን ስለማታውቃት ሊሆን ይችላል ብዬ አስባለሁ። አሁን አንተ ጋር ያለው ጤናማው ነገር ሊሆን ይችላል ብዬ አስባለሁ። ያ ጤናማው ነገር ግን እዛ ካለው ጋር ሲሄድ አንድ ላይ አይመጋገብም። ገባህ? የተወገዘ ነው። በፍጹም የተወገዘ ነው። ምን እንደዚህ የሚባል ነገር የለም። እሺ ግን እንደዛ ብለህ ካላመንክ እንደማድን እንደሚፈረድብህ ታውቃለህ? በፍርድ ውስጥ እንደምትሆን እንዴ ማመኑ በራሱ ይህ መጽሐፍ ይታያል። ድርሳነ ምንድነው? መድኃኒዓለም ነው የሚለው። አዎ ድርሳነ መድኃኒዓለም ወገድለ መባል ሲሆን የሚል አለ እና እዚህ ላይ ነው የተጻፈው። ለምሳሌ እኛ ስናመጣ በጽሁፍ የተቀመጠ ማስረጃ ነው የምናቀርበው። ስለዚህ ማርያምን ከስላሴ አካል አንዱ ዕፀ መስቀሉን ወይ እንጨቱን ማለት ነው። ዕፀ መስቀሉን ከስላሴ አካል እንዳንዱ የመለኮት ባህሪ ኢኳል ተካፋይ እንደሆኑ ካላመን ካልተቀበልክ በፍርድ ውስጥ አለ። እንደዛም ካላመለክ በፍርድ ውስጥ አለ ብላ ታምናለች ቤተክርስቲያኗ። እስኪ አይ ሲጨኖ እስኪ የምለው እንዳልኩ መጽሐፉን ቼክ አረጋለሁ ሰርች አረጋለሁ ነው እንጂ ሀሳቡ ትክክል ይሁን አይሁን ምናምን ብዬ ዳይሌማ ውስጥ ገብቼ ምናምን ነገር አይደለም። ሲጀመር በፍጹም ማለት ነው ሀሳቡ በፍጹም የተወገዘ ነገር ነው። እንዲሁም የቀደሙ የተሻለ ነው። ማርያምን ከስላሴ አንድ አካል ከምታደርግ ይልቅ ከሰማይ ወርዳለች፣ አትሊስት ከሰማይ መውረድ መላእክቶችም ሊወርዱ ይችላሉ ብለህ ልታስብ ትችላለህ። እና ሶ አይ ዊል ቼክ ያለውን ነገር እንዳልኩ እየመዘገብኩ ስለሆነ መጽሐፍቶችን ይዤ ስለሆነ እያወራ ያለሁት እኔ ጋር ለምሳሌ አንድ ገድል የለም እውነት ለመናገር ማለት ነው። የሃይማኖት መጽሐፍቶችና መጽሐፍ ቅዱስ ነው ያሉት። ማለት የሃይማኖት ማብራሪያ መጽሐፍቶች፣ አንድምታዎችና መጽሐፍ ቅዱስ ነው ያለው ፎከስ ማድረገው ማለት ነው። ግን እንደዚህ አይነት መጽሐፍቶች በጊዜ ሂደት ቅርብ ጊዜ ቤኪ ሰምታል፣ አንድ መጽሐፍ አንድ አባት እንዲሁ ጽፈውት ተወግዟል በቅዱስ ሲኖዶስ። ከቤተክርስቲያን መጽሐፍ ያልታተመ መጽሐፍ ማለት ነው። ስለ አንድምታ ስታነሳ ሰማው እንዴ ዴቪዬ? ያ አንድምታ ምን አለ? የዮሐንስ ወንጌል አንድምታ አለ። የዮሐንስ ወንጌል አንድምታ አለኛ። ዋው ዋንደርፉል። እስኪ ምዕራፍ አንድ እናውጣልኝ አባቴ። ልውጣ በእናትህ ላይ መጽሐፎቹ መደርደሪያ ላይ ናቸው ያሉት። ዛሬ ነገር አግኝተህ ማላስቸግርህ ከሆነ ውጣ። የምትቸገር ከሆነ ግን ችግር የለም ተው። አንዴ እሺ፣ ጠብቀኝ። የሚጠቅምህን ነገር ይዘህ የምትሄደው ዛሬ ቴዳዬ እንትን እኮ ጌታን ሕሊና ያለው ሰው ያስደነግጣል። ኧረ ያስብላል። ላመስጠረውም አትልም እና መስጠረውም አትልም። አባቶች ሲያመሰጥሩትም አትልም። የምትለው ትላለህ። ዮሐንስ ወንጌል አንድምታ አግኝቼዋለሁ። የሚገርም በቅርብ ብዙ መጽሐፍቶች ስላሉ የሚናድብ ይመስለኝ ነበር። መጋቢ አዲስ ስቡ አዳምጤ የጻፉትን ነው። ቴዲ አይ ለምን እንደ ቅድሙ ተሸውጄ ነው እንጂ ማይክ አጥፍቼ እኔ እኮ እያወራሁ ነው። እኔ ሲያወራ እያወራ ነበረ። እርጅና ነው።
ዴቫ የቤተክርስቲያን የለህም? ትንሣኤ ዘጉባኤ ያሳተመው የመጋቢ አዲስ ነህ? እኔ የመጋቢ አዲስ ስቡ አዳምጤ ነው ያለኝ። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን አንደበታ ተርጓሚ አውቃቸዋለሁ። ሌላ መጽሐፍ እሱ አንድምታ ነው ያለኝ። እኔ 2008 የታተመ አውቃለሁ። እሱ ብቻ ሳይሆን የጳውሎስንም ተርጉሟል። የጳውሎስም በሁለት ክፍል ከፍለው ተርጉመውታል። እሺ ይሁን። የቤተ ክርስቲያንን ነበር የፈለግኩትኝ። ኦኬ ከሱም ላይ ማየት እንችላለን ይመስለኛል። የቤተ ክርስቲያንን ግን አይተኸዋል? እኔ ይህንን ነው የማንበብ አጋጣሚ እንትን ያለኝ። የዮሐንስ ወንጌል ትርጉም ወይ ደግሞ ማብራሪያ ይላል ይሄኛው። ልክ ነው፣ እያንዳንዱ ልክ ነው ይላል። አዎ የቤተ ክርስቲያኑ ላይ እዚህኛው ላይ አላየሁትም። እስኪ እየገለጥኩኝ ነው። እንደምትሰማው ድምፁ ጓሻሻ አስባለሁ። የቤተ ክርስቲያን ላይ ትንሽ የገረመኝ ነገር ስላለ እሱን እንድታስረዳኝ ብዬ ነበር። እዚህ ላይ ካለ አንተም እያየኸው በዚህ እናወራለን። እዚህ ላይ ከሌለ ግን ያንን ቪዲዮ አብርቼ በቪዲዮ እያየ ነው ታስረዳኛለህ። ስቧ አዳምጤ ቆርጠውታል። የእሱን ኦኬ ከበለስ በታች ሳለህ አየሁ የሚለውን ነበር። እዚህ ላይ ያው እንግዲህ ትክክል እንዳልሆነ አምነውበታል ማለት ነው መጋቢ አዲስ። ምዕራፍ የመጽሐፍ ቅዱስ አለ አጠገብህ ይሁን ወይም አለ የ2000 አለ። እሺ ይሁን። ምዕራፍ 1 ቁጥር 52 ነው ያለው። እስኪ የዮሐንስ ወንጌል አንተ ልጅ ግን እኮ ስራ አስፈታኝ ስራ እየሰራው ነው። ምዕራፍ 1 ቁጥር 52 እሺ ላንብብልህ? አዎ ደስ ይለኛል። እሺ ከላይ ከ51 ጀምሮ ላንብብልህ። ጌታችን ኢየሱስ መልሶ በበለስ ዛፍ ስር አየሁ ስላልሁ አመንህ? ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ እግዚአብሔር መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላችሁ። ይቅር በለኝ ቁጥር ሳስቻለሁ። ትንሽ ከፍ በል። ቁጥር 48 ቁጥር 48 እሺ ፊልጶስም መጥተህ ያለው ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየ ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይሄ ነው አለ። እግዚአብሔር ይስጥልኝ። ምን የሌለበት አለው? እነሆ በልቡ ተንኮል የሌለበት የማይሳሳተው መድኃኔ ዓለም ኢየሱስ ክርስቶስ ስለ ፊልጶስ የሰጠው ምስክርነት ይሄ ነው አይደለ? ተንኮል የሌለበት የሚል። እሺ አሁን ካሜራ ላብራሽ። ስለ ናትናኤል ነው የሚያወራው፣ ስለ ፊልጶስ ሳይሆን አይ ቲንክ ናትናኤልን ነው። ልክ ነው፣ ስለ ናትናኤል ነው። እሺ ቁጥር 48 ነው አይደለ? እሺ እዚህ ጋር ይታያል። ካለበለዚያ መጽሐፍ ማምጣት ትችላለህ። መጽሐፍ ይታያል፣ ችግር የለው። እሺ ጌታም ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው ብሎ 5 ወይ 6 ትርጉም ያስቀምጣል። አንደኛው በቅትለተ ሕፃናት ጊዜ እናቱ በቀፎ አድርጋ ከበለስ ስር ሰውረው ነበርና ይላል። ይሄ ማለት ጌታችን ወደ ግብጽ በተሰደደ ጊዜ ክፉ ጨካኙ ንጉስ ሕፃናትን ባስገደለ ጊዜ በዚህ መንገድ ሸሽገዋለች ለማለት ነው። ሁለተኛው ያን ጊዜ ያዳንኩህ እኔ ነኝ ሲል ነው ይላልና፣ ሁለተኛው ደግሞ አንድም ብሎ ልብ አድርጉ ተንኮል የሌለበት ብሎ ነው ጌታችን የመሰከረው። ተርጓሚዎቹም ብሎ እንዳስቀምጡ አሁን ስሙ አንድም ሰው ገድሎ አስቀብሮ ነበርና ጌታችን ተንኮል የሌለብህ ያለውን ጎልማሳ እዚህ ጋር ሰው ገድሎ አስቀብሮ ነበርና
ይለዋል። ሁለተኛስ የጎልማሳ ሚስት ቀምቶ የማይገባ ስራ ሲሰራ ነበርና ሲደፍር ነበር ለማለት ነው። የጎልማሳ ሚስት ቀምቶ አውቅብሃለሁ ሲለው ነው ይላል። ወይኔ ባትሪ ወረደብህ እያለኝ ነው። እሺ ሶስተኛስ አንድም ባለጸጋ ነው፣ ከዚያ ሆኖ ወይፋፍን ሲያስፈትን ፈረስ በቅሎ ሲያስገራ ይውል ነበርና። አንድም ምሁረ ኦሪት ነው፣ ከዚያ ሆኖ የተነገረው ትንቢት ደረሰ፣ የተቆጠረው ሱባኤ ቀረ እያለ ሲያወጣ ሲያወርድ ይውል ነበርና አውቅልሃለሁ ሲለው ነው። አንድም የበለስ ቅጠሉ ሰፊ እንደሆነ ኃጢአት ሰፍናብህ አየሁ ሲለው ነው። ሶስት ቦታ ላይ ጌታ ከተናገረው የተለየ ሀሳብ አለው። እዚህ ጋር ጌታ ምን አለው? ተንኮል የሌለብህ አለው። እዚህ ጋር የመጨረሻውን ስትመለከቱት ኃጢአት ሰፍናብህ አየሁ ብሎ ይለዋል። ላይ ደግሞ ልብ አድርጎ ያልኩበት ቦታ ላይ ስትመለከቱ መጀመሪያ ሰው ገድሎ ይላል። እንደገና ደግሞ የጎልማሳ ሚስት ቀምቶ የማይገባ ስራ ሲሰራ፣ ያው የማይገባ ስራ ምን እንደሆነ ግልጽ ነው፣ ሲሰራ ነበረ በሚል ወቅሷል። እና ይሄ እኔ በጣም ትንሽ ቅር ያለኝ ነው። ምክንያቱም ጌታችንን አንድም እንደተሳሳተ አሊያም ደግሞ አላዋቂ እንደሆነ ያስመሰለ መሰለኝ። ዴቪዬ እንዴት ትረዳዋለህ አንተ? እኔ እውነት አላየሁትም ይህን መጽሐፍ። ምንድን ነው ርዕሱ? አንድምታ፣ የቤተክርስቲያን አንድምታ፣ የዮሐንስ ወንጌል አይደለም፣ ወንጌል ቅዱስ ነው የሚባለው። አራቱም ወንጌላት አንድ ላይ ነው ያሉት፣ ማቴዎስ፣ ማርቆስ፣ ሉቃስ ያሉበት ማለት ነው። ኦኬ፣ ስሙ ወንጌል ቅዱስ ነው። አይ እኔ እንዳልኩ መጠየቅ ይኖርብኛል ይሄንን ለመቀበል ማለት ነው። ግን የዚህ የመጋቢ አዲስ ሳይተዋል። አሁን እኮ እኔ አሁን ከአንተ ጋርም ከተሰናበትኩ በኋላ ቼክ አደርገዋለሁ በዚህ በመጋቢ አዲስ ደግሞ ምን ብለው እንደፈታው ማለት ነው። አዘጋጅቼዋለሁ። የመጋቢ አዲስን ቆርጠውታል የሚል ነገር ስናገር ሰምተህ ከሆነ እሳቸው ቆርጠውታል። ላንብብልህ። ይኸው ጌታችን ናትናኤልን ከበለስ ገጽ 73 ነው፣ ገጽ 73 አዎ፣ ቁጥር 49 ላይ ነው ያስቀመጡት። ከበለስ በታች አየሁህ አለው እንጂ ከበለስ በታች ምን ያደርግ እንደነበረ አልገለጸም ይሉና እሳቸው የማድፈንፈን ስራ ሰርተው ቀጥሎ የሚሉትን ግን ስሙ። ናትናኤል ከናዝሬት መልካም ነገር ሊወጣ ይችላልን እያለ ፊልጶስን ሲከራከር ከቆየ በኋላ ከበለስ በታች አየሁህ ቢለው የእግዚአብሔር ልጅ ነህ ብሏል። በፍጥነት ወደ እምነት የመጣው ከበለሷ በታች እርሱ እና እግዚአብሔር ብቻ የሚያውቁት ሚስጥር ቢኖር ነው። ከዛ በኋላ ተንኮል ወደሌለበት ይመጣሉ። ተንኮል የሌለበት በእውነት የእስራኤል ሰው ሊያስብለው የቻለው መልካም ስራ ከበለሷ በታች እንደሰራ እንገነዘባለን ብለው መልካም የሚሉትን ስራ ያስቀምጡታል። ምን ብለው? አንድምታውን ትርጓሜ የተረጎሙ አባቶቻችን ልብ አድርጉ፣ እዛ ጋር 6 ትርጓሜ ነው ያለው። እሳቸው ግን መርጠው አንዱን ብቻ ነው የወሰዱት። ለዛ ነው ቆርጠውታል ያልኩትኝ። ናትናኤል ምሁረ ኦሪት ነው፣ ከበለስ በታች ተቀምጦ የተቆጠረው ሱባኤ ደረሰ፣ የተነገረው ትንቢት ቀረን እያለ ሲያወጣ ሲያወርድ ሲያንሰላስል ይውል ነበርና ይህን ስራህን አውቀልሃለሁ ሲለው ነው ብለው ተርጉመዋል ብለው እምነት የጎደለው ነገር ሰርተዋል። ምክንያቱም የቤተክርስቲያን አንድምታ እሱም ብቻ አይደለም የሚያስቀምጠው፣ ሌሎችም 5 አማራጭ ተዛማች ትርጉሞች አሉት። ግን እሳቸው ይቅርታ፣ ስለዚህ ቋንቋዬ ተንኮል ያለበት ስራ ነው የሰሩት። እኔ አሁን ይሄ በቃ እኔ እንግዲህ ያነበብኩት እጄ ላይ የሚያለው መጽሐፍ ይሄ ነው። ግን እንዳልኩ ጠይቃለሁ፣ ምክንያቱም ማግኘት ስለምችል ይሄን መጽሐፍ ማለት ነው። ሲይዙትም ስለማይ ነው። ወንጌል ቅዱስ ብሎ ብዙ ጊዜ የሚነበበው መጽሐፍ እሱ ነውና ቼክ አደርገዋለሁ፣ የዮሐንስ ወንጌል ትርጉም በሚለው ማለት ነው። እሺ ቆይ እንደውም አንተ የሀሳብን እያስቀመጥክ የእሳቸውን ጽሑፍ ሳነብ ነበር። የሚቀጥለው አንቀጽ ላይ ያለውን ተመልከቱ። አይሻድድ ስለ ንባቤ የተባለው ሊግ ግን ናትናኤል በልጅነቱ ሰው ገሎ ከበለስ በታች ቀብሮ ነበረ፣ ጌታችን የተሰወረውን የሚያውቅ አምላክ እንደመሆኑ ሲያሳስበው ነው ብሏል። የአንድምታ መተርጉማንም አንድም ብለው የአይሻድድን ያለውን ብለዋል። ነገር ግን ከወንጌሉ ቃል ጋር የሚስማማ አይመስለኝም። ናትናኤል ይህን ኃጢአት ሰርቶት ቢሆን ኖሮ ጌታችን ተንኮል የሌለበት በእውነት የእስራኤል ሰው አይለውም ነበረ። እኔ በዚህ ሀሳብ እስማማለሁ። በስውር ከመቅበር የበለጠ ተንኮል የለምና፣ ስለዚህ አንድምታ ተብሎ በቤተ ክርስቲያን የተዘጋጀው ትርጉም ችግር አለው ማለት ነው። በነገራችን ላይ አንድምታውም ዶግማ እንደሆነ ታውቃለህ አይደል? አይ አንድምታ ዶግማ ነው የሚል ነገር የለም። ላሳየህ እኔ እንዴት እንደሆነ መጽሐፍ ቅዱስ እንጂ ዶግማ አንድምታው ዶግማ ሊሆን አይችልም። እኔ ላሳየህ እያልኩኝ ነው።
እሺ እስክትልኝ እየጠበኩ ነበር። አንድምታው ዝርዝሩ ማብራሪያው ዶግማ ነው የሚል ሎጂካሊ ያስኬድም ብዬ ነው። ትንተናው እንዴት ዶግማ ሊሆን ይችላል? ራሱ ቃሉ እያለ ትንተናው እኮ መረዳታችን ነው። እስቲ ሌትስ ሚ እሺ ቀላል ጥያቄ ልጠይቅህ። ቤተክርስቲያን የራሷ ትምህርት ቤት አላት አይደል? ኮሌጁን አይደለም ብለህ አብነት ትምህርት ቤት yes በአብነት ትምህርት ቤት አንድ ሰው ሊቀ ሊቃውንት ወይም አራት አይና ሆኖ የሚወጣው ምን ሲማር ነው? ብሉይ አዲስ የሊቃውንት ትምህርትና መጽሐፍ መነኮሳት። በጣም አመሰግናለሁ። ልክ ነው። እነዚህ ብሉይ አዲስና የሊቃውንት መጽሐፍትና መጽሐፍተ መነኮሳት ዘሩን ነው የሚማረው ወይስ አንድምታውን ነው? አንድምታውን ነው የሚማሩት፣ ያው እንዲረዱት ማለት ነው። ከዛ በኋላ ያ ሰውዬ ምን ይባላል? ሊቀ ሊቃውንት። ሊቀ ሊቃውንት። በቃ ጨርሻለሁ። አናሎጂው ግን አስኬድም። ትንተናው ዶግማ ነው ለማለት እንዴት እንደማያስኬድ ካሳየኸኝ ልክ ነው። ሳትሳስቼ ነው፣ ይቅርታ እላለሁ። አዎ ምንድነው ራሱ ብሉይ አዲስ ኪዳኑ መጽሐፍቶቹ መጽሐፍ ቅዱሱ አዎ ዶግማ ነው። ከዛ በኋላ ደግሞ የሊቃውንቱ ማብራሪያ አለ። ቤተክርስቲያን ከዛ በኋላ የሚማሩት ዴቪዬ አንተና እኔ ቀድም እንደተስማማ ነው ዘሩን ወይም ደግሞ ጥሬ ቃሉን ሳይሆን የሚማሩት ዘሩ እኮ ማለት እኮ እኔ እናንተ እንጣላበታለን እኮ። እኔም በዚህ ተረጉመዋለሁ፣ በዚህ አንተም በሌላ ትተረጉመዋለህ። ሶ ቤተክርስቲያን ደግሞ እንዴት ተረዳችሁ የሚለውን ነገር እነሱ ይማሩታል። የቀድሞ አባቶች ለምሳሌ ከሐዋርያት ቀጥሎ የመጡ ሊቃውንቶች የሐዋርያት ልጆች እንዴት ተረዱት የሚለውን ነገር የሊቃውንት ትርጓሜ ከአባቶች ቀጥሎ የመጡ የሊቃውንት ትርጓሜ እኮ አይደለም። ይሄ ከሐዋርያት ቀጥሎ የመጡ የአባቶች ትርጓሜ ቢሆን ኖሮ እዚህ ውስጥ የነ ዮሐንስን አፈወርቅን ምልከታ ሳይሆን ትርጉም ቀጥታ ነበር የምናገኘው። አልፎ አልፎ ምልከታቸውን ነው ዮሐንስ አፈወርቅ እንዳለ ቄርሎስ እንዳለ በሚል አልፎ አልፎ ለማሳያ የሚቀመጠው እንጂ ትርጓሜው 100% ኢትዮጵያዊ ነው። የተተረጎመ ነው እንጂ ምን በኢትዮጵያ ምን እንትን አለ? አብዛኛው የተተረጎመ እኮ ነው። መጽሐፈ ሊቃውንት እኮ መጽሐፈው አበው የሚባለው እኮ ትርጉም ነው። ኖ ስለሱ አይደለም ያልኩት። ወንድም አለ አንድምታው ማብራሪያው እኮ ነው አይደለ? መጽሐፈ አበው ማለት የሊቃውንቶቹ ማብራሪያ እኮ ነው አይደለም? መጽሐፈ ሊቃውንት እኮ ራሱን ችሎ መጽሐፍ አለ። ልክ እንደ መጽሐፍ ቅዱስ ብሉይ ኪዳን አዲስ ኪዳን እንደምንለው። አሁን መስመር ስተን እየሄድን ነው፣ ግን ከፎርጎ እየወረድ ነው። አዎ እንዳለ እየወረድ ነው። ይኸውልህ ለምሳሌ መጨረሻ ላይ ያልከው የጠራኸው ምንድነው? መጽሐፈ መነኮሳት ነው አይደል? መጽሐፈ መነኮሳት ራሱን ችሎ አለ። እኔ አላውቀውም አሁን እሱ መጽሐፍነት ለመናገር ማለት ነው። ግን ያው አለ። አዎ መጽሐፍ ነገር እኔ እኮ ነኝ የነገርኩህ እኮ አራቶቹ መጽሐፍቶችን ማወቅ ይጠበቅባቸዋል። ለዛ ነው አመሰግናለሁ ያልኩት ስለነገርከኝ። አለ መጽሐፉ አለ፣ ደግሞ ትርጓሜው አለ። ትርጓሜው አንድምታ የምንለው ማለት ነው። መጽሐፈ ምንድነው ሊቃውንት አለ፣ ደግሞ ትርጓሜው አለ። ብሉይ ኪዳን አለ፣ ደግሞ ትርጓሜው አለ። ብሉይ ኪዳን ትርጓሜ ብሉይ ኪዳን ተብሎ በአንድ የተጠረዘ ባይሆንም በአንድ ለብቻው ባይሆንም ደግሞ ትርጓሜው አለ። አዲስ ኪዳን አለ፣ ደግሞ ትርጓሜው አለ። በነገራችን ላይ ከአዲስ ኪዳን ትርጓሜ ውስጥ 8ቱ የሥርዓት መጽሐፍት እስካሁን ድረስ በአንድምታ አልተሰራም። እግረ መንገድ ለጠቅላላ እውቀት 8ቶቹ የሥርዓት መጽሐፍ ቅድም በዝርዝር እንደነ ቀሌሜንጦስ ያሉት ማለት ነው። መጽሐፈ ቀሌሜንጦስ አንድምታ የላቸውም እስካሁን። እነሱ ራሳቸው ታስተምረኛለህ። ታዲያ ምን ችግር አለ? እማራለሁ። ሰው አይደለሁ? እሳሳታለሁ። ታስተምረኛለህ። ና አስተምረኝ እስኪ። ና ግባ እናንተ አስተምረኝ። እነሱ ራሳቸው ምን አንድምታ አላቸው? ራሱ እኮ አንድ ቤት ነው የሚያክለው እኮ መጽሐፉ እኮ። እሱን አንድምታ ያሉኝ መጽሐፎቹ አውጥቼ ማየት እንችላለን። ትንሽ ናቸው። አይ ነው እንጂ ብዙ ናቸው። ራሱ መጽሐፍ ቅዱስን አያክልም ብላል። መጽሐፈ ቀሌሜንጦስ ዲቪ ወንድም አለም ስላለኝ እኮ ነው። እኔ መጽሐፈ ቀሌሜንጦስ አለኝ። አንብበዋል? አዎ በደንብ አንብበዋል? አዎ። ስለምንድን ነው ዲቪ ወይ አባት የምታወራው ሰው ቤካ በመድኃኒዓለም ይልቅ ዘታውስ የምትችል ከሆነ ና ግባ፣ በናት ግባና ጨርስ ከሆነ
አንተ ዴቪዬ አንተን አይደለም አንድ ወንድም ከታች አስተያየት ሰጥቶኝ ግባና እንድታስረዳኝ እያልኩኝ ነው። ዲያቆን ዘተወስ ከቻልክ ግባ። ዴቪዬ በጣም አመሰግናለሁ። በጣም ተውት። ቴንኪው በጣም ቢገርም ወንድም ነህ። ዴቪዬ እንዳልከው እንገናኛለን። እሺ ነው። እሺ እሺ ሰላም ወይ የምታወራው ሰው ለምሳሌ የጻፋቸው መጽሐፍቶች አሉ። ልውረድ። እሺ ቻው፣ ደህና ደሩ። ወዳችኋለሁ። እሺ በቃ እሺ፣ ትቻለህ። በቃ ትቻለህ። እሺ እኔ እኮ መጽሐፍቶች እንዲያነብ ስለፈልግ ቢያነቡ ይጠቅምሃል። በዛውም እንዲገዛ ነው። የቅድሙ መጽሐፍ ስትጠቁመው አዲስ አበባ ካለ በዛም ጎራ ብሎ ቢያገኝ ለሱ ይጠቅማል ብዬም ስለማሰብ እኔ ያው እሺ ትቻለሁ። እሺ ቴንኪው። እንዲገዛ ስለሚፈልግ ነው። ኖ አለ ዳን ማን ነው ያለው? ቴዳጊ እንዳይወርድ ነው። እሺ ለማንኛውም ግን ዲቫኔስ ነው ወንድማችን። ያ ቅድም ያነሳናቸውን ነገሮች በጠቅላላ ጠይቃቸው እስቲ እነኚህ ነገሮች እንዴት ነው ምናምን ብለህ አሁን ቅድም አደነጋገጥ ራሱ ውጭስ ደስ ነው የሚለው ማለት አይ ቲንክ ታነባለህ፣ መጽሐፍ ቅዱስ ስፔሻሊ ታነባለህ ብዬ አስባለሁ። ደን ከምታነበው ከእግዚአብሔር ቃል እውነት ጋር ተጋጨብህ። ስለዚህ ሲጋጨብህ ምናምን ነገር አልክ እኔ ሲያ ወግዟለሁ ወደሚል አይነት ገባ ድፍረት መጣህ ማለት ነው። ወደዚህኛ ቦልድነስ ያመጣህ ማንበበ ነው። ምን ካልከኝ መጽሐፍ ቅዱስ ራይት፣ መጽሐፍ ቅዱስ ሶ ቤተ ክርስቲያን በጣም ብዙ ነገር ይዛለች። ባይ ዘ ወይ በጣም ብዙ ነገር ይዛለች። አሁን ከሰራሱ ለምሳሌ ዲያቆን አግዘው የሚባሉ እንደማችን አለ መጽሐፍ ጽፏል። በጣም ብዙ በቃ እውነቱ በርቶላቸው የወጡ ብዙ የቃሉ እውቀት ያላቸው ሰዎች አሉ። አሁን ቴዳጌንም ጨምሮ ማለት ነውና አታወራ አትናገር ስትኝ ይኸው አፌ ዚፕ አደረጉት እንጂ በጣም ብዙ ላወራበት የምችልበት ጉዳይና በጣም ብዙዎች አሉ። እነኚህ ወንድሞች እህቶች የወጡት ዝም ብሎ አይደለም። አንብበው አይተው ከመጽሐፍ ቅዱስ እውነት ጋር ስለተጋጨ ከቀደሙት አባቶች ሐዋርያት ካስተማሩት ትምህርት ጋር ከነሱ ትምህርት ጋር ስለሚጋጭ ነው። ወይም በክርስቶስ ትምህርት ውስጥ ፈጽሞ ስለማይገኝ ይሄ ስለሆነ ስፔሻሊ ከ14ኛ ክፍለ ዘመን በኋላ ብቅ ወይ ደግሞ የበቀሉ አዳዲስ ትምህርቶች ስለገቡባት ምናምን ብዙ ነገሮች ብቻና እነኛ ነገሮች በእግዚአብሔር ቃል ሚዛን ፈትሸውት ልክ እንዳሆነ አውቀው ነው የወጡት እና ያስደነገጠ ድንጋጤ ጤናማ ነው። ልደነግጥበት የሚገባ እውነት ነው ብዬ ለማለት ፈልጌ ነውና ጠይቅ፣ አንብብ። በጣም መሰረታዊ የክርስትና አስተምሮ የሚባሉትን ነገሮች በጠቅላላ እዛ ጋር ሲኬድ በጣም የሚጋጩ ነገሮች አሉ። በጣም ብዙ አሁን እኛ ስናወራው እንደ ስድብና እንደ ወንጀል የሚቆጠር ነገር ግን መጽሐፍ የተጽፎ ያሉትን ነገር ስናነብ ያነበብነው ነገር እንደገና ተገልብጦ ያ ነገር የተመነዘረ ስለሚመጣ ትንሽ ስለማይል ነውና አንብብ። ግን ጥያቄውን ጠይቃቸው ብቻ። ዳግሻዬና ቴዳ ያነሱትን ነገሮች ስትሄድ ጠይቃቸውና የአንተን ፊድባክ መስማት እንፈልጋለን። ምን አይነት መልስ ሰጡ? ቤተክርስቲያን መስጥራ ሲመሰጠር ምናምን ነገር አይሆን እውነታውን ከእግዚአብሔር ቃል አንጻር ከመጽሐፍ ቅዱሱ ከቀደሙት ከአባቶች ትምህርት አንጻር ምን ይመስል የሚሆን ነገር ያው ላይክ ኮምፔር አድርገህ ፊድባክን እንስማ። ተባረክ። ስለመጣ ደስ ብሎናል። እግዚአብሔር ከአንተ ጋር ይሁን። እንወድሃለን ብራዘር። ከኛ ደግሞ ጌታ ይወድሃል። ቴንኪዩ። እግዚአብሔር ይስጥልን ሁላችሁንም። ያወሯችሁ በሙሉ እንዳለ በዋናነት ሶስት ነገሮች የጠየቃችሁኝ አሉ። በተለይ የሥላሴ አካል ናት፣ ከሰማይ የወረደች ናት። ሶስተኛው ደግሞ ያለ ድንግል ማርያም አማላጅነት ዓለም አይደለም የሚለውን ነገር በሚገባ ፈትሻለሁ። ያወጣልኝንም የገድለ እንትን ማን መድኃኒዓለም ነው ድርሳነ መድኃኒዓለም መጽሐፍንም ያ እሱንም ቼክ አደርጋለሁ፣ ጠይቃለሁ፣ እመጣለሁ። እኔ ነገ ቼክ አድርጌ ምንም የለብኝም ያለውን ነገር ነገ መጥቼ ዲስከስ ማድረግ እችላለሁ የተባልኩትን። ሌላም ደግሞ እቺ ትንሿ ናት። ሌላም ደግሞ እንሰጥሃለን። በጣም ብዙ ሌላ ድጋሚ ለተነጎዳያ ማለት ነው። የምር ለአመት የሚሆን ጥያቄ እንሰጥሃለን።
ስለዚህ አመሰግናለሁ። በጣም አምሽቻለሁ። ሰላም እደሩ። እሺ ተባረክ። ደህና ቴዳይ አንተ ጋር ማሚስትሃል ትላለህ። እኔና ዳጊ ያላመሸነው አይደል? ዳጊ ያለ ግን ዳጊማ ዘጋን እኮ ዳጊ ያለ ዘታውስ ኮሜንት ላይ ጎበዝ ነህ። እስኪ ግባ እባክህ። ምናልባት እስቲ ቆይ እናስገባው። አይገባም እኮ ዘታውስ። አዎ እንደማይገባ አውቃለሁ። አንዳንድ የኮሜንት ጀግኖች ከዛ ምድር የሚደረገው እንደዚህ አይነት ሰዎች ሚዩት ነው የሚደረገው። በቃ እኔ እኮ ሚዩት ነው የማደርገው። ምንም እየጻፈ ይስማ። ሚዩት ካረከው ሌላ ቤት ይሄዳል። ፓስተርዬ ይኸው ወጣ። ፓስተርዬ ዳጊ ነው ሞገት ይፈልጋል። ዳጊ ያለ ፓስተርዬ ሞገት ይፈልጋል። ይኸው ታውስ ገባ። እሺ ከሰማይ የወረደች አይደለችም ብለህ ነው የምታምነው ዘታውስ? አዎ ከሰማይ የወረደች አይደለችም። አዎ ሰው ነች ብለህ ነው የምታምነው? ኤግዛክትሊ። ያው እናትና አባቷ የሚታወቁ ሰው ነች። ያው ቤተክርስቲያን እንደሱ ነው የምታምነው? በሚገባ። ማስረጃ ስጠኝ። ምንድነው ማስረጃ የምሰጥ? አይደለችም ብለህ ያመጣው አንተ አይደል? እንደ አለመሆኗን አሳየኝ። ቁጥጥ አትበል። አልተቆጣሁም። እሺ ደስ ይለኛል ካልተቆጣ። ልክ ቀደም ከወንድምህ ጋር እንደነበረን ደስ የሚል ውይይት ኑሮን ተመሰጋግነን እንለያያለን። ግን መልስህ እንደዛ ስለመሰለኝ ነው ይቅርታ፣ እኔ የተሳሳትኩት። ማስረጃ ምን ልትሰጠኝ ትችላለህ? እኔ አይደለችም አልኩ እኮ ቤተክርስቲያን የምታስተምረው አይደለችም። ከላይ ከሰማይ የወረደች ነች ብላ ታስተምረው። እኔ እንደሱ ብላ ቤተክርስቲያን እንደምታስተምር ማስረጃ ማምጣት እችላለሁ። አንተ ግን ሰው ናት። ስለዚህ በርደን ኦፍ ፕሩፍ ያለው አንተ ጋር ነው ማለት ነው። አመጣለሁ ብያለሁ። ዘታውስዬ አመጣለሁ ብያለሁ። አዳምጠኛ ወንድም ማለት አንተ ሳትጠይቀኝ ነው አመጣለሁ ያልኩት። አንተ ሰው ናት ብላ እንደምታምን ምን ማስረጃ ልትሰጠኝ ትችላለህ? በግልጽ እኮ ነው በመጽሐፍቶቿ እናትና አባቷን ጠቅሳ ሐናና ኢያቄም እንደሆኑ። ለምሳሌ ምን መጽሐፍ ልመልከት? ውዳሴ ማርያም መመልከት ትችላል። ውዳሴ ማርያም የትኛው ምንባብ ላይ? የሰኞ ማክሰኞ? አሁን እጄ ላይ የለም። ስራ አጋጣሚ ስራ ላይ ነኝ እኔ አሁን እጄ ላይ የለም። እሱን ማሳየት አልችልም፣ ግን በግልጽ አለ። በቃ የተቀመጠ በግልጽ አለ። እሺ ቤካዬ ልታሳየው ትችላለህ? የኔ ባትሪ 8% ይላል። ምናልባት ካሜራ ሳበራ እንዳይረብሸኝ። አረ እሺ ግድ ካለኝ ማምጣት እችላለሁ። መጽሐፉን አጠገቤ ስለሆነ ካሜራ በርቼ ወይም ደግሞ ቀፉ ቀይሬ እመጣለሁ። በባለቤት ቀፉ እመጣለሁ። እሺ ስንት ላይ ነው? እኔ እኮ ቁጥር አላውቅም። ገጽ 30 ውዳሴ አምላክ ነው። አይ ኖ ይሄ ውዳሴ አምላክ የውዳሴውን አይደለም የእንትኑን ሰው ናት ብሎ ማመን ቅድም በቃል ያልከውን እሱን ነው እንዴ? የሚገርመው ነገር በቃልህ በደንብ ነው የሸመደድከው። በቃ በጣም ወደዋለሁ። ስርዓተ ነጥብ ነው የቀረህ እኮ። እሺ እኔ ሚውት ላድርግ፣ አንተ አንብብለት። ማየት ፈልጋለሁ ካለም ገልበጠ ካሜራ አሳየው። አይ ራሱን መጽሐፉን ማየት ፈልጋለሁ ካለ እኔ ቀፎ ቀይር ይመጣለሁ። ኦኬ እኔም ራሴ በዚህ ሞባይል ነው በዚህኛው ሞባይል ነው ያለው፣ ግን በቃል ብየዋለሁ። ቃል በቃል ብየዋለሁ። ወጥቼ ልምጣ ቤካዬ፣ ወጥቼ ልምጣ። ምክንያቱም ወንድማችን ማየት ስለሚኖርበት ማለት ነው። ያ እኔ ቃል በቃል ያልኩት ቅድም ስር ሰምታዳ ያልኩትን ቃል በቃል አራታ
የለውን አታምጡ። ለማታም እኛ ምን አገባው? እኛ እናምንም እንዴ? ከሰማይ ወረደ የተባለው እርሱ ወልደ እግዚአብሔር ነው፣ የእግዚአብሔር ልጅ ኢየሱስ። ከእርሱ ውጭ ከሰማይ ወረደ የለም። ቴዳ መጣ። እሺ ቤቴ ግን ኮፕሊንክ ይፈልጋል። እሺ ወንድሞቼ እናቶቼ፣ እንዴት ሄዳ ልክ ይላለሁ። ቴዳ ገብተሃል። አሁንም ማይክ አጥፍቶ ማውራት ግን ምንድን ነው? አልበዛም? እሺ ዘታውስ ይህን መጽሐፍ ታውቀው ይሆን? ብዥ ብሏል መሰለኝ። ቆይ አንዴ ትንሽ ብለርድ ነው ግን ይታየኛል። ኦልሬዲ መጽሐፉ ስላለኝ አለ። ዋው በጣም አሪፍ። ስለዚህ አብረን እናነባዋለን። እንትኑ ኦኬ ኤግዛክት ይቻላል። የልጅ ባልኩም ነበር እንደ ብራዘርዬ ከቨሩን ላውልቀው ብዬ ነው። ማርያም አስቀምጣልኩ ወንድማችን ሲያምር ከቨሩ ነበር ብዥ ያደረገብን። ይኸው እስኪ መጽሐፉ ካለ ዘተወሴ ገጽ 30 ገጽ 30 ላይ እስኪ ያውጣው። ገጽ 30 ላይ ዘተወሰ እንተኛው። ማይክህ ጠፍቷል። አውጣው ነው። አንድ ጊዜ ጠብቀኝ። እሺ እስከዛ አውጣው። አንተም ገጽ 30 አውጣው። እኔ አውጥቻለሁ። ያው አውጥቼ አዘጋጅቻለሁ። ቤካ ግን የስራህን ይስጥህ። በእውነት ስራ እያስፈታኝ ነው እኮ። በጣም ይቅርታ። የመጽሐፉን ስም አለ። እሺ ወልደ ኢየሱስ ከሐሰተኛ መምህራን ተጠበቁ ነው የመጽሐፉ ርዕስ። ርዕሱ ምን ነበር ወንድማችን? ርዕሱን ላሳይህ። እሺ አንዴ አቀማመጥ ያስተካክል። ይኸው ኖ ወይ የእንትኑ ነው ያልኩ፣ ሰብ ሄዲንጉ ማለት ነው። የመጽሐፉ እንትን የጽሁፉን እዚህ ገጽ 30 ላይ ሳይሆን ንዑስ ርዕሱ የምታገኘው ገጽ 28 ላይ ነው። እመቤታችን ጥንተ አብሶ የለባትም የሚለው ላይ ነው። ኦኬ ማኪዬ ምን ነው? እሺ ሰላም ይላል። አግኝቼዋለሁ። አሁን መቀጠል እንችላለን። ኦኬ ገጽ 30 አገኘኸው? ገጽ 28 ላይ አይደል ያልከኝ? እመቤታችን ጥንተ አብሶ የለባትም የሚለው ላይ ማለት ነው። ንዑስ ርዕሱ ማለት ኦኬ ከ28 ጀምሮ እንምጣ። ሁለት ገጽ እናንብብ። እኔ ችግር የለውም ማንበብ እንችላለን፣ ግን ቦታው ላይ እንሂድና ቦታው ገጽ 30 ላይ ኦኬ ቀጥልሽ። ሁለተኛው አንቀጽ በሌሎችም ሰዎች እንዲመለከቱት በካሜራ ላድርገው ብዬ ነው። በቅዱሳት መጽሐፍት ብሎ የሚጀምረው አለ። እሱ ጋር በጥንቃቄ ለማንበብ ሞክራለሁ። በንባብ ከተሳሳትኩኝ አርመኝ። ነፃ ሆነ
አርመኝ ለሌሎች ሰዎች እኔ ጮክ ብዬ ላንብብ። በቅዱሳት መጽሐፍት እንደምንመለከተው መልአኩ ወደ ሶምሶን እናት ተልኮ ነበረ። መሳፍንት ምዕራፍ 13 ቁጥር 3 እስከ 18 ስለ ልጅ ደግነት ልጁን ለመውለድና ከተወለደ በኋላ ልታደርገው ስለሚገባ ጥንቃቄ ምክርና ትእዛዝ ሰጣት እንጂ ብሩክት ነሽ አላለም። ወደ እመቤታችን በተላከ ጊዜ ግን ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ ቀጥሎም ጸንሻለሽ፣ ወንድ ልጅ ትወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻልና ጊዜውም ደርሷልና ከዚህ ተጠበቂ የሚል ምክርና ትእዛዝ አልሰጠም። ትጸንሻለሽ፣ ትወልጃለሽ ባላት ጊዜ ወንድ ሳላውቅ ይህ እንዴት ይሆነልኛል ብትለውም አልተከራከረም። ለዚህ አልተፈጠረችምና ሐልዮ የለባትምና ድንግልተ ሥጋ ድንግልተ ሕሊና ናትና። ስለዚህ ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። አሁን ልብ ብላችሁ ስሙኝ። እሷም የእግዚአብሔር ባሪያው አለሁ፣ እንደ ቃልህ ይሁንልኝ አለችው። በዚህ ጊዜ ዋህድ ቃለ እግዚአብሔር በማህፀኗ አደረ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህ ነው አሉና ጸሐፊዎቹ በድርብ ሰረዝ ሐሳቡን ዘግተው የሚቀጥለውን ደግሞ ሲያሰፍሩ እንዲህ አሉ። ከዚህ ወጥቶ ከየት ወጥቶ? ከላይ ካነበብነው ወጥቶ ጥንተ አብሶ ነበረባት ወይም አለባት። የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአትም ነው ይላል። ልቀጥል ወይስ ይበቃኛል? በቂ ነው። እዚህ ጋር እንደሚያሳየን እንግዲህ ከላይ ሲመጣ የሚጠይቁ ሰዎች እንዳሉ ያትታል አይደለም? ማለት ስለመቤታችን የተሳሳተ ግንዛቤ ያላቸው ሰዎች እንዳሉ በግልጽ አማርኛ ነው የሚያሳየው እንትን የሚለው ማለት ነው። ሶ እዚህ ጋር እነዛ የተሳሳቱ ሰዎች የሚያነሷቸውን ሐሳብ ነው በእንትን ውስጥ አድርጎ ያስቀመጠው ማለት ነው። በምን ውስጥ አድርጎ? ልክ ነህ፣ ልክ ነህ። በምን ውስጥ? ያ ከዚህ ከሚለው እንትን ጀምረን ስናነበው ከዚህ ወጥቶ ይላል። ከላይ የተዘረዘረው አለ አይደል? እመቤታችን ማለት የተገለጸችበት እንትን አለ። ሶ ከዚህ ወጥቶ ማለት እዚህ ላይ ከሰፈረው ሐሳብ ወጥቶ ምንድነው ጥንተ አብሶ ነበረባት ብለው የሚያስተምሩ ሰዎች ልክ አለመሆናቸውን እንዲሁም ወይም ደግሞ አለባት የነጻችው ከብስራት በኋላ ነው ብሎ የሚናገሩ ሰዎች እነዚህ ሰዎች ምንድነው ሪል ኤግዚስት የሚያደርጉ ሰዎች ናቸው አይደል? የነበሩ ሰዎች ናቸው። ሐሳቡን የሚያነሱ ሰዎች ናቸው። ሶ እንደዚህ ብሎ የሚያነሱ ሰዎች ልክ አለመሆናቸውን እንዲሁም ሰው ናት ከሰማይ አልወረደችም። ይሄ ማለት ምንድነው? ቤተክርስቲያን ልክ ሰው አይደለችም ከሰማይ የወረደች ናት ብላ እንደምታስተምር የተሳሳተ ግንዛቤ ለሰው የሚሰጥ በሙሉ የተወገዘና የተረገመ ይሁን ነው የሚለው እንጂ እመቤታችን ከላይ ከሰማይ ወርዳለች የሚል ሐሳብ የለውም። እዛ ጋር ስትደርስ አንተ ራስህ ቀየርከው። የተጻፈውን በትክክል እያስረዳኸኝ ልክ ነው እያልኩኝ ነበር የመጣሁትኝ። ልክ እዛ ጋር ስትደርስ ግን አንተ የራስህን ምንባብ የጨመርክበት መሰለኝ። እስኪ አንብበው ምንባቡን በትምህርት ጥቅስ ውስጥ ያለውን። እኮ አነበብኩልህ እኮ በትምህርት ጥቅስ ውስጥ ያለው ማለት ነው። የመጨረሻው እንትን ላይ እመቤታችንን ገልጾ ይመጣና ማለት እንዴት እንደነበረ መልአኩ ቅዱስ ገብርኤል ሲያበስራት እንዴት እንደነበረ ያለውን ነገር ያስረዳና ልክ በትምህርት ጥቅስ ውስጥ በድርብ ሰረዝ አድርጎ እንትን ከዚህ ወጥቶ ይላል። ከየትኛው ሐሳብ? ከላይ ከተገለጸው ሐሳብ ወጥቶ ጥንተ አብሶ ነበረባት የሚል ማለት ነው። ምክንያቱም ጥንተ አብሶ ነበረባት የሚሉ እስቲል ነው ኤግዚስት የሚያደርጉ ሰዎች አሉ። እመቤታችንን ኃጢአት በደል አለባት ብለው የሚናገሩ የሚያስተምሩ ሰዎች አሉ። ሶ ይሄንን ሐሳብ የሚያስተምሩ ሰዎች የተረገሙና የተወገዙ ይሆኑ። እንዲሁም ደግሞ ወይም የነጻችሁ ከብስራት በኋላ ነው
ያ ማለት መልአኩ ቅዱስ ገብርኤል መጥቶ ካበሰራት በኋላ ነው ከኃጢአት ከበደል የነጻችሁ ብሎ የሚያስተምር ካለ የተረገመ የተወገዘ ይሁን። እንዲሁም ደግሞ ይላል እንዲሁም ሐሳቡን እንግዲህ ሲብራራ ማለት ነው እሷ ሰው ናት ከሰማይ አልወረደችም። ይሄ ማለት ምንድነው? እሷ ሰው ምንድነው ሰው ናት ከሰማይ አልወረደችም ብለው የሚናገሩ ሰዎች ነበሩ ማለት ነው። ይሄ የቤተክርስቲያኒቷ ሐሳብ አቋም አይደለም። እንዲህ ብሎ የሚናገር የሚያስተምር ካለ የተረገመ ይሁን ነው ሐሳቡ እንጂ እመቤታችን ከላይ ከአርያም የወረደች ነው ወር ደግሞ ከሰማይ የወረደች ናት ኃይል አራማይት ናት ብላ ቤተክርስቲያን አታስተምር። ይሄ ነው ሐሳቡ ማለት ነው። እሺ እናንብበው አንድ ጊዜ አንተ ያልከውን ይቻላል ማንበብ ይቻላል። ታላብራራ ላንብበው ከዛ በኋላ ስተቴን ታሳየኛለህ። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር። ምን እያሉ መናገር? ጥንተ አብሶ ነበረባት እያሉ መናገር፣ ወይም አለባት እያሉ መናገር፣ ወይም የነጻችው ከብስራት በኋላ ነው እያሉ መናገር፣ ወይም ሰው ናት እያሉ መናገር፣ ወይም ከሰማይ አልወረደችም እያሉ መናገር። ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ነው የሚለው። እዚህ ዘታውስ የተጻፈውን ነው ለማሳየት የሞከርኩትኝ። ሰው ናት ከሰማይ አልወረደችም እያሉ መናገር ምንድን ነው? በደል ነው፣ ድፍረት ነው፣ ክህደት ነው፣ የማይሰረይ ኃጢአት ነው እያለ ነው መጽሐፉ። እኔ ምንም አልጨመርኩም። የተጻፈውን ነው ወንድማችን ምን አለ እዚሁ ክፍል ላይ እኮ እዚሁ መጽሐፍ ላይ ከሐሰተኞች ተጠበቁ የሚለው መጽሐፍ ላይ ስለመቤታችን የሚናገርበት ክፍል እኔ አሁን ስራ ላይ ስለሆንኩኝ ማውጣት አልቻልኩም እንጂ ስለመቤታችን የሚናገርበት ክፍል ላይ ከሐናና ከኢያቄም እንደተወለደች በደንብ አድርጎ ያስቀምጣል እዚህ ጋር ማለት ነው። ሰው እንደሆነች አትታል ከላይ ሰው እንደሆነች ተናግሮ ይሄንን ምን ብዬ ከላይ ሰው እንደሆነች ተናግሮ ከታች መጥቶ አይ ከላይ የወረደች ኃይል አራማይት ነች ብሎ ሊናገርበት የሚችለው ሚስ የለም ፈጽሞ ማለት ነው። ምክንያቱም ሁለት ኮንትራዲክት የሚያደርግ ሐሳብ በአንድ መጽሐፍ ላይ ሊቀመጥ አይችልም። የተጻፈው ምን ልበለው ነገርኩ እኮ የተጻፈውን እንዲህ ብለው የሚያምኑ ሰዎች እንደነበሩ ነው የሚገልጸው። እንደዚህ ብለው የሚያምኑ ሰዎች እና የሚናገሩ ሰዎች የተወገዙና የተረገሙ እንደሆነ ነው። ልክ ነው። እሱን እኮ አልተቃወምኩም። ከላይ ከሰማይ አልወረደችም ሰው ናት ብሎ ይሄንን ማለት ቤተክርስቲያንን ሚስ ሪፕሬዘንት እያደረገ የሚናገር ሰው ቢኖር የተወገዘና የተረገመ ይሁን ነው እንጂ እመቤታችን ከላይ ከሰማይ የወረደች ናት ብሎ አያስቀምጠውም እንትኑ። እሺ አሁንም ላንብበው። እንግዲህ አንተ ያስረዳኸኝን በደንብ ተረድቻለሁ፣ በደንብ ገብቶኛል፣ ተቃውሞም የለኝም። ነገር ግን እዚህ ስፍራ ላይ ያለውን ምንባብ ልታስተካክልልኝ በእውነት አልቻልክም። ምክንያቱ ስለምንድን ነው ልታስተካክልልኝ ያልቻልከው? የተጻፈውን እንደተጻፈ እንድታስረዳኝ የፈለግኩት ይሄኛውን አንተ የአንተን ሐሳብ ሳትጨምርበት ማለት ነው። ጥንተ አብሶ ነበረባት። ተከተሉኝ ቤተሰቦቼ። ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። ከብስራት በኋላ ማለት ምናልባት ግር የሚለው ወንድም እህት ካለ ገብርኤል የምስራችን ከነገራት በኋላ ማለት ነው። ከብስራት በኋላ ነው። እሷ ማርያም ሰው ናት ከሰማይ አልወረደችም። ልብ አድርጉ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ነው የሚለው። እያሉ መናገር ምንድን ነው? እያሉ መናገር ትክክል ነው? የሚበረታታ ነው? አይደለም። እንደዛ አይልም። ከዚያም አልፎ መጻፍ መናገር ብቻ ሳይሆን መጻፍም ጭምር ምንድን ነው ታዲያ? መሳሳት ነው። መሳሳት ብቻ አይደለም፣ በደል ነው። በደል ብቻ አይደለም፣ ድፍረት ነው። ድፍረትም ብቻ አይደለም፣ ክህደት ነው። ኧረ ከዚህም በላይ ደግሞ ከፍ የሚል ቃል አለ። የማይሰረይ ኃጢአትም ነው ይላል። ምን ብሎ መናገር? ጥንተ አብሷ ነበረባት ብሎ መናገር፣ ወይም አለባት ብሎ መናገር፣ ወይም የነጻች ከብስራት በኋላ ነው ብሎ መናገር፣ ወይም ሰው ናት ብሎ መናገር፣ ወይም ከሰማይ አልወረደችም እያሉ መናገር ነው የሚለው ቤተሰብ። ኦኬ መልካም ወንድማችን። እሺ ስህተት ወንድማችን። ኦኬ ላሳይ እዛው ሰብ ሄዲንግ ላይ እመቤታችን ጥንተ አብሶ የለባትም የሚለው ክፍል ላይ ገባልኝ።
ከፍ ብለህ ማለት ነው። ማርያም ሰው ናት የሚለውን ልታሳየኝ ነው እኮ ላሳይህ እኮ ነው። ለምን እንትን አትለኝ? እሺ እሱን ተቀበል። እመቤታችን እሱን ቅድም እኮ እሱን ክፍል አንድ ጊዜ ክፈትልኝ። እዚሁ መጽሐፍ ላይ አንድ ጊዜ እሱን ክፈትልኝ አልኩ። እኔ ላሳይ እንዴ እኮ ስራ ላይ ስለሆንኩኝ ነው። እሱን ክፍል አሳየኝ አልኩ። እሺ እሱን ክፍል አሳይ። ቅድም ያልኩህን አልሰማኸኝም። ዘመዳሴ ማርያም ስትጠቅስልኝ አልተጨቃጨኩም እኮ እሺ ብዬ ተቀብዬ፣ ግን ይሄን አስረዳኝ ያልኩት ይኸው። ኦኬ እኮ ላስረዳህ እኮ ነው። ይል እመቤታችን ጥንተ አብሶ የለባትም ይልና እንግዲህ ዝቅ ብሎ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉ ቤተክርስቲያን ስለ እመቤታችን የምታምነው እምነት የምታስተምረውም ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። መገኘቷም ከሰው በተፈጥሮ ጾታ ከሰው ምን ይላል እዚህ ጋር ማለት ነው። ቆይ አይደለም አድምጠኝ፣ ወደ ሌላ ርዕስ አትግባ። አንድ ጊዜ እንትኑ ላይ ፎከስ እናድርግና አሁን የተነሳንበትን ሐሳብ እሱን አድምተን እንትን እንበል። ምክንያቱም እናንተ ልክ ቤተክርስቲያን ኃይል አራማይት እንደሆነች ከሰማይ የወረደች እንደሆነች መገኘቷም ከምድር እንዳልሆነ ቤተክርስቲያን ታምናለች ታስተምራለች የሚለውን ነገር ነው ይዛችሁ የገባችሁት። እዚህ ጋር እዚህኛው መጽሐፍ ላይ ደግሞ ኖ እናንተ አትበል። እኔ እስካሁን ድረስ ቆይ አንዴ ይዘታውስ ይቅርታ አድርግልኝ። አኪዩዝ እያደረግህ እኮ ነው ቤተክርስቲያንን። ይቅርታ አድርግልኝ። አንተ ስታወራስም እየሰማ ነበር። ጥቂት እንኳን እንድናገር ፍቀድልኛ። እኔ ቤተክርስቲያንህ እንዲህ ብላለች እንደዛ ብላለች የሚል ነገር እስካሁን ድረስ ከአንደበቴ አልወጣም። ምንባብ ነው ያነበብኩት። ምንባብ አነበብኩኝ። ይሄን ምንባብ እንደውም ደጋግሜ ተሳስቼ ከሆነ አስረዳኝ፣ ስህተቴ ምንድነው አሳየኝ እያልኩኝ እየጠየቅኩት ነው እንጂ ቤተክርስቲያንህ እንዲህ ታምናለች እንዲህ ታስተምራለች የሚል አልተናገርኩም። መጽሐፍህ ግን አንድ መጽሐፍ ሐሳቤ ልጨርስ። እሺ መጽሐፉ ግን እዚህ ምንባብ ላይ ምንም እንኳን አንተ በግድ እንዲህ ነው መነኝ እያልከኛለህ ቢሆንም መጽሐፉ የሚለው ሰው ናት ብሎ ማመን ምንድነው መናገር፣ ከሰማይ አልወረደችም ብሎ መናገር በደል፣ ድፍረት፣ ክህደት የማይሰራይ ኃጢአት ነው የሚል ቃል በቃል ሳልጨምር ሳልቀንስ የተጻፈ ነገር ነው ያሳየሁት። ይህንን አሳይቼህም ምንድነው ነው እያልኩኝ ያለሁት። አላብራራሁት ማብራሪያ አለው ብዬም ማብራሪያ መጽሐፍ ለመጎተት አልሞከርኩኝ። የተጻፈ ዶክሜንት አሳይቼ ግን ይሄንን ነገር አሳየኝ ነው ያልኩትኝ ያለሁትኝ። አይ ሰው ናት አልከኝ። እሱን ወንድማችን አሁን እኮ የመጽሐፍ ጨረስኩ አልመሰለኝም ነበር። ኦኬ እሺ ቀጥልሽ። ይቅርታ ሚውት አድርጊያለሁ። ሂድ አንተ። ኦኬ አይ መጽሐፉ ራሱ ዓላማው ሲጀመር መጀመሪያ ለማያምኑ ሰዎች የሚያነሷቸውን ጥያቄዎች በተመለከተ ለነሱ ምላሽ የተሰጠበት መጽሐፍ እንጂ ለአማንያን የተዘጋጀ መጽሐፍ አይደለም ይሄ ማለት ነው። አማንያን የሚጠይቁት አማንያን የሚያነሱት አድምጠኝ ነው። ቆይ ሐሳቤን ላሳየህ። ሐሰን እንዳትሳሳት። ምንድነው የሚለው እዚህ ጋር ተዘጋጀ? ምንድነው የሚለው እኮ ምንድነው የሚለው? ከሐሰተኛ መምህራን ተጠበቁ ነው አይደል የሚለው? ቀጥሎስ አንብበው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበር ፓትርያርክ ለምዕመናን የተዘጋጀ ትምህርት ነው የሚለው እኮ። ማን የሚያነሷቸው ጥያቄዎች ለቤዝድ ሰው አድመጠኝ። ማን የሚያነሷቸው ጥያቄዎች ለቤዝድ ሆኖ ነው ይሄ መጽሐፍ የተዘጋጀው? ለአማኞች የተዘጋጀ አይደለም ስላልክ ነው ወደዚህ የመጣሁት። እንደሱ አላልኩም። ጥያቄዎች የመነጩት ከየት ነው? ጥያቄዎች የመነጩት ከየት ነው? የኔ ጥያቄ እነዚህ እዚህ ላይ የተጠቀሱት ጥያቄዎች የመነጩት ከመናፍቃን የመጡ ጥያቄዎች ናቸው። ለእነሱ ሪፊውስ ለማድረግ የተሰጡ ምላሾች ማለት ነው። ምዕመናን ሃይማኖታቸውን ለማጽናት ቤተክርስቲያን የምታምነው እንዴት ነው የሚለውን ነገር ለማስተማር የተዘጋጀ መጽሐፍ ነው ማለት ነው። ዘሆል ጥያቄዎቹ የተነሱት ከመናፍቃን የመጡ ጥያቄዎች ናቸው። ተስማምቻለሁ። እንደዚህ ጋር አንዴ እንደዚህ እናድርግ። የእነሱን አንታውን የተሳሳቱ ሰዎች ናቸው መናፍቅ ናቸው የምትላቸውን ቤተክርስቲያን እዚህ ቦታ ላይ ሐሳቧን እንዴት እንዳስቀመጠች እናንብበው። የእነሱን እንዴት እንዳስቀመጠችው በትምህርተ ጥቅስ ነው የተቀመጠው። ፎንቱም ደግሞ ደቀቅ እንዲል ተደርጎ ነው የተቀመጠው፣ በቀላሉ አንባቢ እንዲረዳው። ይሄ የኛ ሐሳብ ሳይሆን እነዛኞቹ የተሳሳቱት አካላት ያዘጋጁት ወይም የጻፉት ነው የሚለውን በቀላሉ አንባቢ እንዲረዳው ነው እንደዚህ የሚቀመጠው። ምን ይላል?
ጥንተ አብሶ የእነሱን ነው ማነበው። ዘታውሲ ከተሳሳትኩኝ አሁንም አርመኝ። ቅድም ጀምሬ እንደዚህ እያልኩ ነው የማወራው። ጥንተ አብሶ ነበረባት ማለት ጭቅጭቅ እንዳይሆን አጉል ልፊያ እንዳይሆን እንደዚህ ማወራው እንጂ እኔ 100% ልክ እንደሆንኩና አንተ ደግሞ 100 እንደተሳሳትክ እርግጠኛ ነኝ። ልቀጥል። ጥንተ አብሶ ነበረባት የእነሱን ነው ማነበው። እነዛ የተሳሳቱትን ጥንተ አብሶ ነበረባት ወይም አለባት የነጻችው ከብስራት በኋላ ነው። እሷ ሰው ናት ከሰማይም አልወረደችም። ይሄ የእነሱ ትምህርት ነው አይደለ? ዘታውስ አለው። ይቅርታ እሺ፣ ችግር የለም። ዞር ብዬ ነበር ትንሽ ሰው መቶ ልድገምልህ፣ ሐሳቡን ልድገምልህ። ኦኬ ቀጥል። እሺ ቀጥል። እሺ አሁን እያነበብኩኝ ያለሁት ዘታውስ የነዛኞቹ የተሳሳቱቱ ወይም የመናፍቃኑን ሐሳብ ነው። ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም። ይሄ የመናፍቃኑ ትምህርት ነው። ይሄ እነሱ የሚያነሷቸው ጥያቄዎች ናቸው። ቤተክርስቲያኒቱ እንዲህ ብላ ታስተምራለች እኮ ቀለ ቤተክርስቲያኒቱ እንዲህ ብላ ኬታ መጣ። እንግዲያውስ ስለደጋገምከው ኬታ መጣ። ቆይ እኮ አድምጠኛ። እሺ እሱን እንዴት እንዳመጣሁት አይደለም አድምጠኝ። እሺ ምክንያቱም ቤተክርስቲያኒቱ ድንግል ማርያምን እናትና አባቷን እየጠቀሰች ከሰማይ ወረደች ብላ አታስተምርም ፈጽሞ ማለት ነው። እሱን አልጠየኩም። ቤተክርስቲያን እንደዚህ ታስተምራለች የሚለውን ኬታ መጣ። ይሄ ለቤተክርስቲያን እንዲህ ታስተምራለች ብለው አኪዩዝ ያደርጋሉ ነው። እናንተም እኮ አሁን አኪዩዝ እያደረጋችሁ ያላችሁ ቤተክርስቲያን እንዲህ ታስተምራለች እያላችሁ ነው። የቱ ጋር ነበብከው? አሁንም በስማት ይሄ የተዘረዘረው ሐሳብ ማለት ነው። ይሄ የተዘረዘረው ሐሳብ ዘታውስ እንደሱ እንዳወራን የፈለከው ቤተክርስቲያን እንደዚህ ታስተምራለች እያልኩ እንዳወራን የፈለከው እንደሱ ማውራት እችላለሁ። እንደሱ እንዳላደረኩኝ አንተ ራሱ ምስክር ብትሆንም ቅሉ ግን እኔን እንደዛ እንደምል አድርገህ ለምን እሺ፣ ለማንኛውም ኦኬ፣ እንደዛ ካላልክ መጽሐፉን አስማማልኝ። እሺ፣ የመጀመሪያውን እንግዲህ ቅድም አንብቤልሃለሁ። የመጀመሪያውን ሐሳብ ላይ የኔ ስራ መጽሐፎቹ ወይም ደግሞ ኦኬ። ስለዚህ እኔ ነገርኩህን መቀበል መቻል አለብህ። እኔ ነገርኩህን የማምነውን መቀበል መቻል አለብህ። የተጻፈ አይደለም የነገርከኝ። አሁን ጥያቄ መልስልኝ። እንደዚህ ብላ ቤተክርስቲያን ታስተምራለች እያሉ ነው ብላ የጻፈችው የቱ ጋር ነው? ይሄ እኮ እዚህ ጋር እኮ ተቀመጠ እኮ በዝርዝር የነሱ ሐሳብ ምን እንደሆነ ቤተክርስቲያንን እንዴት ሪፕሬዘንት እንደሚያደርጓት በግልጽ ሐሳብ ተቀመጠ እዚህ ጋር ማለት ይሄው እዚህ መጽሐፉ ላይ አለ እኮ። የቱ ጋር ላንብብ? አሁን ያነበብኩት ክፍል ምንድን ነው? እሺ አሁን ያነበብኩት ክፍል ዘታውስ ያለውን እስኪ እንፈልግ። ልብ አድርጎ አሁን እየፈለግን ያለ ነው ቤተሰብ ቤተክርስቲያን እንደዚህ ታስተምራለች ብለው የሚሉ አሉ። እኛ ግን እንደዚህ አናስተምርም የሚል ሐሳብ ነው የምንፈልገው። በእርጋታና አንብበው ቀስ እያለን ከላይ ቤተክርስቲያኒቱ ማርያም የውርስ ኃጢአት የለባትም፣ ንጽሕት ናት፣ እንደ ሶምሶን እናት አይደለም የምስራች የተነገራት የሚለውን ካስረዳች በኋላ ከዚህ ወጥቶ ከየትኛው ወጥቶ ቤተክርስቲያን የውርስ ኃጢአት የለባትም ንጽሕት ናት ከሚለው ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም ብላ ቤተክርስቲያን እንደምታስተምር እያስመሰሉ የሚያሳስቱ ሰዎች የሚል አልተጻፈም። ስለዚህ የቱ ጋር ላንብብ? አዘታውሲ አሁን እኮ የለ እንዲህ ብላ እንዲህ ተብሎ ዳይሬክትሊ የተቀመጠ ነገር የለምና ሐሳቡን ስተን ሀዲዱን ስተን አንተ ወደምትፈልገው መንገድ ልትመራኝ አትችልም። ኦኬ አንድ ጥያቄ ብቻ ቆይ። እሺ አንድ ጥያቄ ልጠይቅ። መለጣጣቱ ይቀር። እሺ ወንድሜ አንድ ጥያቄ ልጠይቅ። አንድ ጥያቄ ብቻ ልጠይቅ። እሺ እሰማሃለሁ። ኦኬ አንድ ጥያቄ ብቻ ልጠይቅ። ስማኝ አንዴ። ኦኬ አንድ ጥያቄ ልጠይቅ። እሺ ብያለሁ። ስማኝ አንዴ። መለጣጠፉ ይቅር። እኔ ወንድሜ ያልኩ አልገባኝም ማስረዳኝ እያልኩ ነው እያወራው ያለሁት። አንተ በሄድክበት መንገድ መሄድ እችላለሁ፣ ግን እሱ አጉል ልፊያና ንትርክ ያደርግብናል። ለመማማር ከሆነ ደጋግመህ እየተጠቀምክ ያለኸው ቃል ይቅር፣ ግድ የለህ ለእኔም ለአንተም ስለማይጠቅም ጠይቀኝ አሁን። ኦኬ መልካም። እሺ አንተ ቤተክርስቲያን እንዲህ ታስተምራለች ብለህ ነው የምታስበው? ይኸው መጽሐፏ እንደዛ ይላልና ግራ ገባኝ።
ስለዚህ ይሄ ቅድም ያልኩ እኮ ይሄን ነው። እንደዛ ስልህ ደግሞ ቅር ሊልህ አይገባም ማለት ነው። ምክንያቱም አንተና ወንድሞች ማለት ነው ዘተውሲ ግራ ገባኝ ማለት ደመደምኩ ማለት ነው እንዴ? ይሄው እኮ ታምናለች ብለህ እኮ ደመደምክ አይደለም እንዴ ወንድማችን? ኦኬ በቃ እንደሱ እናውራ። ቤተክርስቲያናችሁ ለምንድን ነው ማርያም ሰው አይደለችም የምትለው? አላለችማ። እሺ ሰው ናት ከሰማይ አልወረደችም እያሉ ማስረጃ የለም በበለህ። እኔ ደግሞ ቆይ እንግዲያውስ እንደዚህ እንዳወራ ስለፈለክ እንደዚህ አንተ እንደምትፈልገው ላውራ። ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብላ ጽፋለች። ስለዚህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት መሰረት ማርያም ሰው አይደለችም፣ ከሰማይ የወረደች ኃይለ አራማዊት ናት። እንደውም ምን ይላሉ መሰላችሁ? ከፍጡራን በላይ ከፈጣሪ በታች የሚል ለየት ያለ ፈጣሪም አይደለ ፍጡርም አይደለ ሌላ ሶስተኛ አካል አድርገው ሁሉ አየህ፣ እንደዚህ ማውራት ይቻላል። ግን አይጠቅምም አባቴ። እንማማር ግድ የለህም በወንድማማችነት። ለመማማር ከሆነ እኮ መጀመሪያ ላይ እንግዲህ ምንድነው ሰብሄዲንጉ ላይ ሄጄ እመቤታችን ጥንተ አብሶ የለባትም የሚለው እንትን ላይ አረስት ላይ ከሱ በታች የተዘረዘረውን ነገር እኮ አስነበብኩ። ቤተክርስቲያኒቱ ምን እንደምታምን ማለት ነው። ከሰው በተፈጥሮ ጾታ ሴት ብትሆንም ይላል። ለእናት ለአባቷ ይኸው ላንብብልህ። ለእናት ለአባቷ የብፅዓት ልጅ ናት። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስት ሰማያዊ እየተመገበች ኖራለች። ልዑል እግዚአብሔር ከእናቷ ማህፀን ስለመረጠ በሴቶች በሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ እርኩሰት አላገኛትም እያለ ይቀጥላል። ይህን የፈለከው ልክ ነኝ? ኤግዛክትሊ በቃ እዚህ ጋር እኮ ሀሳቡ እኮ ሙሉ ለሙሉ የቤተ ክርስቲያን አስተምህሮ ሙሉ ለሙሉ ተገልጿል እዚህ ጋር ማለት እግዚአብሔር ይስጥልኝ። በጣም እኔ ማላምነው እንዲህ ነው የምታምነው ብለህ ልትሞገተኝ አትችልም ነው። እሺ ተስማማው። ቤተ ክርስቲያን የምትለው እንትን ማለት መሞገት ትችላለህ። እሺ በዚህ ተስማማው፣ ችግር የለውም። ማርያም ሰው ናት በሚለው ተስማማው። ምክንያቱም እኔም እንደዛ ማመን ክርስቲያን ስለሆንኩኝ ማርያም የተለየች ፍጥረት ናት ብዬ ስለማላምን ይሄንን የቤተ ክርስቲያንህን ትምህርት ተቀበልኩኝና ነገር ግን ገጽ 28 ላይ ከነበረው ትንሽ አለፍ ብዬ 2 ገጽ ሳልፍ ግን እዚህ ጋር ሰው ናት ከሰማይ አልወረደችም እያሉ መናገር፣ ልብ አድርጉ ቤተሰብ፣ ሰው ናት ከሰማይ አልወረደችም። እንግዲህ እዚህ ማንበብና መጻፍ የሚችል ስለሆነ ያለው ማንንም ሰው አላታልልም። በዛ ላይ ካሜራ ብርቼ ነው እያሳየውን ያለሁትኝ ተደብቄ እንኳን አይደለም። ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል ነው፣ ድፍረት ነው፣ ክህደት ነው፣ የማይሰረይ ኃጢአትም ነው ተብሎ የተጻፈው ቅድም እዛ ጋር ካስነበብከኝና ማርያም ከሰው የተወለደች እናትና አባት ያላት እናትና አባቷ እንደውም ሐናና ኢያቄም የሚባሉ ለ3 ዓመት ከተንከባከቧት በኋላ ለቤተ መቅደስ የሰጧት የስዕለት ልጅ ስላልነበራቸው በስዕለት የወለዷት ናት ከሚለው ትምህርት ጋር ተጋጨ። እስኪ ያስማማልኝ። ነገርኩህ እኮ ቅድም ከቅድሙ የተለየ ምንም ሐሳብ የለኝም። ደጋግሜ ያንን ነው ሐሳብ ነው የምነግርህ። እግዚአብሔር። ስለዚህ በቃ በዚሁ ጥያቄ እንደፈጠርክብኝ ማለት ጥያቄ እንደተፈጠረብኝ በዚሁ ቀጥላለሁ። ምናልባት አንድ የተሻለ የሚያስረዳኝ ሰው ሳገኝ ይሄኛው ስህተት እንደሆነ እሱ በተለየ አንግል ሊያሳየኝ ይችላል። አመሰግናለሁ ዘተወስ። ግን እግረ መንገድ አንድ የመጨረሻ ምለው ግን ወንድማችን ማለት አንድ መጽሐፍ ሐሳቡን ሲገልጽ እንትን ሲያደርግ መጀመሪያ ላይ የተጠቀመበትን ሐሳብ ጥሎ ሌላ ደግሞ የእሱን ሐሳብ የሚያፈርስ ነገር ሊያስቀምጥ አይችልም ፈጽሞ ማለት ነው። እንግዲህ እዚህ ጋር ተገኘ እዚህ ጋር ተገኘ ዘታውስ እሱ ምን እዚህ አይደለም ይል እሱ ምን ለማለት እንደፈለገ እዚህ ጋር የተቀመጠው ነገር እኔ እኮ ተናገርኩኝ እኮ እንዲህ ብለው የሚያስቡ ሰዎች አንተ የተናገርከውን እንዲህ ብለው የሚያስቡ ሰዎች ቤተክርስቲያን እንዲህ ታስተምራለች እንዲህ ትናገራለች የሚያስቡ ሰዎች ቴንክ ዩ። እኔ ማሳየት የምፈልገውን አሳይቻለሁ። አመሰግናለሁ። ቤተክርስቲያን ኃይለ አራማዊት አይደለችም ብላ ታስተምራለች። አረ ስማኝ፣ አረ ቆይ አንተ በቃ ሚተር ቴዳዬ፣ ለምሳሌ እዛ ቦታ ላይ ሰው አይደለችም ከሰማይ ወርዳለች ገባ ብሎ መናገር ብሎ ቢላ ሰው አይደለችም ከሰማይ ወርዳለች ብሎ መናገር ከዛም አልፎ መጽሐፍ ብሎ ቢያስቀምጥ
ለማንኛውም ግባ ያልኩትኝ የነበረው ያለ ማስረጃ እንደምናወራ ምንድነው አድርጎ ነበረ ኮሜንት ሲያደርግ የነበረውና የምናወራውን ነገር በሙሉ እጃችን ላይ ይዘን የተጻፈ እያነበብን የተዘጋጀ የተሰነደ ነገር እያነሳን እንደምናወራ ለማሳየት ነበር። ተሳክቶልኛል። እሱ የሚናገረው ነገር የሌለ መሆኑን እንድታስተውሉ የምፈልገው ልክ ነው። የሌሎች ሰዎችን ሐሳብ አምጥቶ ነው መጽሐፉ እየተቸ ያለው። እንዲህ እያሉ የሚናገሩ ሰዎች አሉ፣ እንዲህ እያሉ የሚናገሩ ሰዎች ግን ተሳስተዋል ብሎ የስህተታቸውን ጥግ ያሳየን የማይሰረይ ኃጢአት ነው እየሰሩ ያሉት በሚል ነው። እነዛ ሰዎች እነማን ናቸው የሚል ጥያቄ ብትጠይቁ ሰው አይደለችም ብለው የሚያምኑ ሰዎች፣ ከአርያም አልወረደችም ብለው የሚያምኑ ሰዎች ተሳስተዋል የሚለውን ነው እያሳየ ያለውና እንግዲህ ያው ቀደምም ያኛው ወንድማችን መጽሐፉን እያሳየን ነው። ምንድነው ስሙን ማህሌተ ጽጌን ነው ሲል የነበረው ይሄኛውም መጽሐፍ እያሳየን ነው ያለው። መጽሐፍ ማስካድ ነው እንግዲህ ስራችን አይደል? አባቶቻቸውን መጽሐፎቻቸውን እናስክዳለን። ያ ደግሞ እኮ ሰው ነች ብሎ ካመኑ ጥንተ አብሶ አለባት ሊባለው አይደል? ቴዳይ ሰማነች ብሎ ካመኑ እሱማ ይከብዳል። ስለ ጥንተ አብሶ ደግሞ ትናንትና እዚሁ አንተ ቤት ያኛው ሰውዬ ጋር የነበረን ውይይት አይተሃል። ጥንተ አብሶ ቤተክርስቲያን ትቀበላለች አትቀበልም የሚለውን አንስተን አጥንቼ ልምጣ እስኪል ድረስ ሄደናል። የልደቱ አድናቂ እኔ ቤት ግባና አሁን ስሙን የጻፍከው ሰውዬ እንዴት ባለ ሁኔታ ይህንን መጽሐፍ እንዳመነ ታያለህ። ልክ ነው የሚል እንዳመነ ታያለህ። እኔ ቤት ግባና ጥቂት ቪዲዮዎች ወታች ፈልግ። አሁን ስሙን የጻፍከው ሰውዬ ይህን መጽሐፍ ለመከላከል አምኖ የወጣበትን ዳጊና ኤርሜት እዚህ ላይ እነሱ ቤት ገብተው እነ ጸድ ቤት እነ ሚኪ ቤት ገብተው የዛን ጊዜ የተፈጠረውን እኔ ቤት ግባና ታገኛለህ። ወንድም አለ እናንተ ሰዎች እኔ እኮ ይሄን ነገር እችኛዋ ነገር በጣም በቃ እኔ ጋር ቁጭ ያለችው ቴዳዬ ቃል በቃል እኮ አልሳትኳትም ሁላ በጣም ከመደጋገም የተነሳ እና ስርዓተ ነጥብ እኮ ነው የቀረህ። ድርብ ሰረዝ ነጠላ ሰረዝ 4 ነጥብ ማለት ነው የቀረህ። ትምህርተ ጥቅስ ምናምን ማለት ነው የቀረህ።